አንቺ ጥሩ ሰው ነሽ ማሻአላ ታነቢያለሽ፣ ስለዚህ ይዘሽ ነው ማስረጃውን። እሺ ከዛ ሙሉ አንብበ ምሳሌው ምንድነው የሚለውን ደግሞ እንመለከታለን እንጂ ካልሆነ መልስ ካላመጣችሁልን እግዚአብሔራችሁ ሰዎችን ቀቅሎ ያስበላል። ሴቶች ልጆቻቸውን እየቀቀሉ አልጠበሳቸውም፣ እየቀቀሉ በውሃ ውስጥ ይነክሯቸውና ከዛ ውሃ ይለቁባቸዋል። በደንብ ሲበስል ስጋቸው እየገነጠሉ ይብላሉ። ይቅርታ በመጀመሪያ እሺ ችግር የለውም። እንደዛ ጥያቄውን ማቅረብ ትችላለህ፣ ማለት መጠየቅ ያለብን ግን ይሄ እንትን እግዚአብሔር የሚለው እግዚአብሔራችሁ ህፃናትን አስበልቷል ብሉ ብሏል የሚለው ቦታ ላይ ግን ምናልባት አሁን እሺ አንድ ጥያቄ ነው ያልገባኝ ስላለ ነው። ቆይ አይደለም ዝም ብለሽ ማን አታውቂ። አንደኛ ማለት ጸግሬዳ ጥፋት አለብኝ እኔ መጽሐፋችሁን አነበብኩ። ጥያቄ ሆኖ ይጠይቁ ጥፋት የለብህም። በቃ አሁን ጥያቄ ጠይቅሽ ችግር የለውም። እንደዛ ከተስማማን ቀጥ ጥያቄሽ እንትን አትበለ አትፍጠን። እሺ ወንድሜ ማለት ምን መፈጠን ስቴፕ ባይ ስቴፕ ነው መፍጠን የሚባል ነገር ስቴፕ ባይ ስቴፕ ነው። የለም እንደዛ ፖለቲካ አሁን ጥያቄሽ ምንድን ነው? ማስረጃ ይዘህ ሊሆን ይችላል፣ ግን የሆነ መማማርን ወደ ክርክር እየቀየራችሁ ስለሆነ ነው እኔ የገባሁት። እኛ አልቀየርም። ማስረጃ አምጡ ነው ያለው። ሙስሊም ካለ ማስረጃ አያወራም ብለሽዋል አንቺ። ማሻአላህ ሙስሊም ማስረጃ ይዞ ነው የሚያወራ። ግን ወገኖች ሲያወሩ ማስረጃ አላመጡም እና እባካችሁ መልስልን ነው እያልን ያለ ነው። እኛ እግዚአብሔር ህፃን ልጅ ቀቅላችሁ ብሉ ይላል ብለን አስበንም አናውቅም። ግን መጽሐፍ አሁን እግዚአብሔር ማለት እግዚአብሔር ፈጣሪ ነው አይደለ? ሰማይና ምድርን የፈጠረ ወይም አላህ ነው አይደለ? አይደለም። መጽሐፍ ቅዱስ ላይ ያለው እግዚአብሔርና አላህ ይለያያሉ። ኢሳና አላህ እንደሚለያዩ አውቃለሁ። አዳምጪኝ እንዴ። እግዚአብሔር ማለት የብሔር አምላክ የዓለም ገዢ የሚል ትርጓሜ ነው ያለው። ይሄን ቃል እኛ ለአምላካችን እንጠቀሙ። ሲቀጥል መጽሐፍ ቅዱስ ላይ ያለው አምላክ ተዋሽቶበታል። ሰዎችን ገዳይ እንዲሁም ደግሞ ህፃናትን የሚያስበላ ነው እና እንደዛ አምላካችን አደረገ ብለን አናስብም። አሁን ጸጋዬ ከየት ቤተ እምነት ነሽ? ከየት ቤተ እምነት ነሽ? አቃወጣች እንደማያስኬድ ገባች። አቤት እሺ እዚህ ያላችሁ 1800 ሰዎች አላችሁና ኢምራን ቪዲዮ ፖስቷና ቪዲዮን ሪፖስት እና ሼር አድርጉለት። በተጨማሪ ኮፒ ሊንክ አድርጉ። እሺ ሪፖርት እያደረጉ እያዘጉት ስለሆነ ኮፒ ሊንክ አድርጉላቸው ወንድሞች። የአህመድም ተዘግቷል፣ የኢምራንም የሁላቸውንም ኮፒ ሊንክ አድርጉላቸው። በተጨማሪ አሁን ከ5 ቀን ከ6 ቀን በኋላ የአቡበከር መጽሐፍ ከሰማይ በታች የሚለው መጽሐፍ ይመረቃልና ሁላችሁም ፕሮፋይል በማድረግ አሰራጭቱት። ባረከላሁ ፊኩም። አነስን እና ኢምራንን ጀማልን እንደዚህ ማሄርን ፎሎ አድርጓችሁ እዚህ 1800ዎቹም ማለት ነው። በተለይ አነስ ደግሞ ፎሎ አላደረጋችሁትም እና 100,000 ሙሉት። ባረከላሁ ፊኩም። ወይ ከጀዛኪላሽ ሜርሲ ያው በዛው ሂዳለች። አይ ቲንክ መጽሐፉ እንደዛ አስተውላለች ማለት ነው። ኤኒዌይ እስቲ ሚልን ደግሞ እናውራት። አነስ ሚልን ታውራታለህ ሀቢቢ? ያስኩ ነው ወንድማችን ቴሌፎን ይዣለሁ። አንዴ እዚህ አይ ችግር የለውም የፈለግሽውን ሰዓት ውሰጂ። ብቻ ግን መጽሐፉን ይዘሽኝ ነው። መጽሐፍ ቅዱስን አሳይሃለሁ። ቆይ አንዴ ቴሌፎን ከኔ ጋር ማውራት ትችላለህ? ልገቢ ነው አሁን ሚልካ እግዚአብሔር ህፃናት ልጆችን አስበልቶ አልቀቅለው። መጀመሪያ 81 አሃዱን ነው 66ቱን ነው ያስከው። ከዛ ማውራትና መቀጠል እንችላለን። የፈለግሽው ላይ አለ፣ ሁለቱም ላይ አለ። እኔ የምከተለው የኔ ቤተ እምነት የሚከተለው 81 አሃዱን ስለሆነ የፕሮቴስታንቱ 80 አሃዱ ላይ ትንቢተ ኤርሚያስ አለ፣ መጽሐፈ ነገስት አለ። እነዚህን ሁላ እዛው ላይ እናገኛቸዋለን። 80 አሃዱም 66 አሃዱም አለ። ኦኬ እሺ። አሁን ምን ታደርግልኛለህ? መጽሐፍ ቅዱስን ትከፍትና ከቁጥር 26 ጀምረ አዳምጣኝ። ከቁጥር 26 ጀምረ እስከ መጨረሻ ያለውን ታነብልኛለህ። እሺ ችግር የለውም እናነባለን። ከዛ በኋላ ምን እንደሚለወጥ ትነግሪናለሽ። ለክፈትልሽና ከዛ በኋላ እናነባለን። አዎ አንብብልኝ። ኦኬ ኢምራን አንዴ መክፈት ይችላል? ኸይር ኢንሻአላህ። እሺ ኦኬ ከዚህ እንጀምር። መጀመሪያ ታስጠጋዋለህ። ያ ትንቢተ ኤርሚያስ ምዕራፍ ቆይ ሆልድ ኦን ምዕራፍ 19 ቁጥር 9ን አንብቢው። ምን ይላል? የወንዶችና የሴቶች ልጆቻቸውን ስጋ ምንድነው የሚለው? አንብቢው እስቲ። ትንሽ አይኔን እያመመኝ ነው። አበላቸዋለሁ ይላል። አዎ እሺ። ከዛ በኋላስ ሁሉም ጠላቶቻቸውን ነፍሳቸውን የሚሹት የሚያስጨንቋቸው ጭንቀትን መክብብ የባልንጀራቸውን ስጋ ምን ይላሉ ይላል? ምን ይላሉ ይላል? ስጋ ይበላሉ ይላል። ስለዚህ የልጆቻቸውንና የሴትና የወንድ ልጆቻቸውን ስጋ
አበላችኋለሁ እያለ ነው እግዚአብሔር ቃል በቃል። እሺ አንድ አዳምጠኝ። ትንቢት ማለት መቼ የሚከናወን ነው ብለህ ነው የምታስበው? ትንቢት አሁን አንድ ትንቢት ከተነገረ በኋላ በጊዜ ሂደት ይፈጸማል። አይደለም አዳምጠኝ። ትንቢት ፓስት ነው ፕሬዘንት ነው ወይስ ምንድን ነው? ትንቢት ወደፊት የሚመጣ ነገር ነው። ወደፊት ስለሚከሰት ነገር ነው የሚናገር። ፊውቸር ነው አይደለ? ለዚህ ጌታ እግዚአብሔር አሁን ከቁጥር 1 ጀምረ አንብበው ወይ ደግሞ ዝቅ ብላ አንብበው። እስቲ ከቁጥር 1 ጀምርና አንብበው። ቁጥር 1 ማለት ነው። እዚህ ጋራ ጊዜያችንን መግደል ስለሚሆን አንቺ አንብበሽ መልስ ካለ መልስ መስጠት ትችላለሽ። አሁን ቁጥር 1 ወይ አረባችሁን አንድ አዳምጪ። እኛ እዚህ ጋራ ስናወራ ገና መጽሐፉን ከቁጥር 1 ከምናምን እያልን እያስተማርን አይደለም የምናወራው። የምናወራው ያለችው ፖይንት ላይ ሄደን እናወራለን። አንቺ አንብበሽ ከሆነ ቁጥር 1 የተለየ ነገር ካለ አምፀሽ መልስ ማቅረብ ትችላለሽ። ስለዚህ እዚህ ጋራ ግን አንዴ አዳምጪ። ትንቢት ተነገረ፣ የወንዶችና የሴቶች ልጃቸውን ስጋ አበላቸዋለሁ ብሎ እግዚአብሔር ምን አለ? ትንቢት ተናገረ። ወደፊት አበላቸዋለሁ አለ። ከዛ በኋላ አበላቸዋለሁ ካለ በኋላ እንደምንመለከተው ትንቢቱ ተፈጽመው መጽሐፈ ነገሥት ላይ አንዱ የአንዱን ልጅ ቀቅለው ሲበሉ እያየን ያለ ነው። እሺ እኔን ደግሞ ተራ ትሰጠኝ። ቀጥይ። ይሄንን ትንቢት የተናገረው ኤርሚያስ ነው። ገብቷል? ይሄ ትንቢት ደግሞ የተነገረው ለወደፊቱ ነው። ወደፊት ፊውቸር የምንለው ማለት ነው። ለዚህ ትንቢት ደግሞ የሚከናወነው ለወደፊት ነው። ይሄ ደግሞ በመጨረሻው ዘመን አዳምጠኝ፣ በመጨረሻው ዘመን እግዚአብሔር አለ ወይ ደግሞ አበላችኋለሁ ሳይሆን አንዱ የአንዱን ስጋ ይበላል። ገብቶሃል አይደል? አንዱ የአንዱን ስጋ እስከመብላት እናት አበላችኋለሁ ያለው ተፈጽሟል። አዳምጠኝ። በእኛ ዘመን አበላችኋለሁ የሚል የታለ? አሳየኝ። አበላችኋለሁ እኮ አይደለም፣ አንዱ የአንዱን ስጋ ይበላል ያለው። ይሄን ደግሞ ትንቢት የተናገረው ኤርሚያስ ነው። አበላችኋለሁ ነው የሚለው። አዳምጠኝ። ኤርሚያስ በምኑ ነው የሚያበላቸው? አዳምጠኝ። አንተ 61 አዱን ይዘህ 61ዱን የ66ቱን ይዘህ ልትናገር ትችላለህ። እኔ ግን በቤተክርስቲያን አስተምሮ ያ 80 አሃዱ ሚላካ አሁን ያሳየኸኝም እኮ ሌላ ቦታ አትሂድ። ትንቢተ ኤርሚያስ ለወደፊት የሚከናወን ነው። ይሄ ደግሞ አዳምጠኝ፣ ይሄ ክፍል ብቻ አይደለም። በማቴዎስ ወንጌል አዳምጠኝ። እኔ አንዴ ተረጋጊ። ያ እዛው ላይ ሌላ ነገር እያወራሽ ስለሆነ ያመጣው 80 አዱድ አይደለም እያልሽ ነው ያለሽው። ኦኬ ይሄንን ራሱ ያው ምንድነው የሚለው? የባልንጀሮቻቸውን ስጋ ይበላሉ ነው የሚለው እንጂ እግዚአብሔር አበላችኋለሁ አለ የሚል የለም። የወንዶችና የሴቶች ልጆቻቸውን ስጋ ምንድነው የሚለው? ትንቢቱን የተናገረው ማን ነው? አሁን ትንቢት ማን ነው የሚለው? የለም ማለሽ ምንድነው የሚለው? ትንቢቱን የተናገረው ማን ነው? ያ እግዚአብሔር በነብዩ አፍ ማለት ነው፣ በኤርሚያስ አፍ መሆኑን በምን እርግጠኛ ነህ? ልታሳየን ትችላለህ? እግዚአብሔር ይላል አለ። እግዚአብሔር እንዲህ ይላል። እሱን አላልኩም፣ ከስር ያለውን ቁጥር አላልኩም። ያ እግዚአብሔር እዛ ጋር ነው ያሳየን ቁጥር 26 ላይ ሚላካ አንዴ ኤርሚያስ ከራሱ ነው እየተናገረ ያለው። እሺ እኔን ደግሞ አዳምጠኝ። ወይ ቃይ መልሽልኝ። ቃል በቃል ነው የምናወራው። ኤርሚያስ ከራሱ ነው እየተናገረ ያለው። ትንቢቱን የገለጠለት ማን ነው? እግዚአብሔር ነው አይደል? አዎ ዳስ ዘ ፖይንት። አዳምጠኝ። ቆያ አዳምጠኝ። እግዚአብሔር ከሆነ እግዚአብሔር አበላችኋለሁ እያለ ነው አይደለም? እዛ ላይ አዳምጠኝ። እግዚአብሔር በኖህ ዘመን ራሱ አዳምጠኝ። እሺ እግዚአብሔር በኖህ ዘመን ራሱ ጥፋትን የሰሩ ዝሙተኞችን ራሱ ምን ብለዋል? አጥፍተዋል አይደል የሚለው። ሰው ደግሞ ባጠፋው ልክና በስራው ለምሳሌ የኔ ጥያቄ አይደለም፣ ስለ ኖህ ህዝብ አይደለም የጠየቁት። እዚህ ጋራ ጥያቄ እዚህ ጋራ ነው። ሚልካ እባክሽን፣ ስለ ኖህ አይደለም የኔ ጥያቄ እዚህ ጋር ነው። እባክሽን እዚህ ጋራ መልሽልኝ። እግዚአብሔር ነው አሁን እኮ ማለት ነው መጽሐፍ ቅዱስ የተያዘ ነው። አዲስ ኪዳንን ከብሉይ ኪዳን ለይተህ የምታየው አይደለም መጽሐፍ ቅዱስ ማለት። ሲቀጥል ደግሞ ትንቢት ነው አይደለም? ትንቢት አረ ጥያቄ አይደለም። ጥያቄን ብቻ መልሽልኝ። አንዴ ጥያቄን ላስቀምጥልሽ፣ ጥያቄን ብቻ መልሽልኝ። አዲስ ኪዳን ከብሉይ ኪዳን ይለያል ስለ ኖህ ህዝብ የኔ ጥያቄ አይደለም። የኔ ጥያቄ ይሄንን እግዚአብሔርን የተናገረው አልሽኝ። ይሄ ትንቢት ተፈጽሞ ሴቶች ልጆቻቸውን ቀቅሎ በልተዋል አልበሉም? እግዚአብሔር አስበልቷቸዋል? እግዚአብሔር አስበልቷቸዋል አይደለም? አዳምጠኝ። ነኝ ትንቢት ማለት ትንቢት ለወደፊት የሚነገር ነው። አዳምጠኝ። ይሄ ምንድን ነው የሚለው? አበላቸዋለሁ ነው የሚለው። ማን ነው የሚያበላቸው? የሚያበላቸው አሁን እኮ አዳምጠኝ። ከመጀመሪያውን አልኝ ያልኩ ለዚህ ነው። ማን ነው የሚያበላቸው?
እግዚአብሔር ለመሆኑ ምን ማስረጃ አለ? የኔ ጥያቄ እየጠየኩሽ ነው ያለሁት። ማን ነው የሚያበላቸው? ቆይ የሚያበላቸው እግዚአብሔር ነው ካልክ እግዚአብሔር መሆኑን ደግሞ በምን እርግጠኛ ነህ ነው? አንዴ ከላይ ጀምረን ማንበብ እንችላለን ማለት ነው። እግዚአብሔር እንዲህ ይላል የሚለውን ማለት ነው። ያ አይደለም የኔ ጥያቄ። አንዴ ፖይንቱ ቅድም ራሱ እግዚአብሔር ነው በኤርሚያስ አፍ እየተናገረ ያለው አልሽኝ፣ ቅድም ከሰከንዶች በፊት ማለት ነው። ሶ እግዚአብሔር እየተናገረ ከሆነ ማን ነው እዛ ጋራ አበላቸዋለሁ የሚለው? እግዚአብሔር በኤርሚያስ አፍ እየተናገረ ነው ብለሻል ቅድም። ኦልሬዲ ማን ነው አበላቸዋለሁ ያለው ነው? ጥያቄ መልሽልኝ። አሁን እኮ ማለት ነው አንተ ትቾኩላለህ። አንድ እዚህ ቁጥር ላይ ብቻ ግግም ብለህ አበላቸዋለሁ ያለው ማን ነው? አበላቸው ያለው ማን ነው የሚለውን እኮ ማን ነው? እግዚአብሔር ነው ለማለት አንተ ምን ማስረጃ አለህ ነው? እስቲ አቅርበው። እየጠየኩሽ ነው ያለሁት ማን ነው? እኔ እኮ እያልኩ ነው። አንተ ቅድምም ስትከራከር የነበረው አበላችኋለሁ ያለው እግዚአብሔር ነው አልክ። እግዚአብሔር ማለቱ ደግሞ በምን እርግጠኛ ነህ ነው? ያ እኔ እርግጠኛ ሆንኩት አውዱን ይዤ ቅድም ራሱ ኮንፈርም አድርገሽኛል። ኤርሚያስ እግዚአብሔር በኤርሚያስ አፍ እየተናገረ ነው ብለሽ ነበረ። አውዱን ሳነብ ምንድነው እግዚአብሔር ይላል ነው የሚለው ራሱ ማለት ነው። ለምን አሁን አዳምጠኝ። አሁን ባለንበት ዘመን አዳምጠኛ ጠይቀሽኛል፣ ልመልስልሽ። ኦኬ ከቁጥር ቀደም ብሎ ካለው ጀምረን ስናነብ እግዚአብሔር ይላል ነው የሚለው። ስለዚህ እያለ እየተናገረ ያለው እግዚአብሔር መሆኑን እንገነዘባለን ማለት ነው። እና በነቢያት አፍ እየተናገረ ያለው ማን ነው? እግዚአብሔር ነው። እግዚአብሔር ሕፃናትን እዛ ጋር አስበላቸዋለሁ፣ የገዛ ልጆቻችሁን አስበላቸዋለሁ አለ። ሊያበላቸው የሚችለው ራሱ ማን ነው? አምላክ ካልሆነ ኤርሚያስ የሞተ ሰው ነው፣ ሊያበላቸው አይችልም። ኤርሚያስ ነው እንኳን እንዳትይ ማለት ነው። ስለዚህ ጥያቄ አበላቸዋለሁ የሚለው ማን ነው? እሺ አዳምጠኝ። ለምሳሌ እኔ ልጠይቅ፣ አማርኛ ተምረሃል አይደል? ስለኔ መማሩን ተይውና አበላቸዋለሁ የሚለው ማን ነው? ቆይ ተረጋጋ ነው። ተረጋጋ። ቆይ እኔ ተረጋግቻለሁ። አንቺ ምን እንደምትለው ቆይ ሚለ ምን ነሽ ነው? ምንድን ነው የምታወሪው? ሲጀመር አነስ እኮ ግልጽ ጥያቄ ነው የጠየቀሽ። ኧረ አነስ እንተይው በቃ ወገናችን ልንለያየው የደከምሽ ነው ያለሽ። አዳምጪ። አነስ ግልጽ የሆነ ጥያቄ ጠይቀውሻል። እዚህ ጋር አበላቸዋለሁ የሚል ቃል አለ። መጽሐፉ የአንቺ መጽሐፍ ስለሆነ መልሽልን። ማነው አበላቸዋለሁ ያለው? የመጨረሻ እድልሽ ነው። ምንም እድል እኮ አይደለም። ፈርታ እኮ ነው አሁን አንተ እየተርበተበት ፈራሽ እኮ አንቺ ስሚልዬ መመለሽ እኮ አልቻልሽ። ጀግና ከሆንሽ መልሽ። እዚህ ጋር 2000 ሰው አለ። ለሱ ቢያንስ መልሽለት። አበላቸዋለሁ ያለው ማን ነው? እስቲ መልሸት ማን ነው? ከዛ በቃ አጨብጭበን እንለያይ። ማን ነው? በአላህ ንገሪን። አትለውም። በጣም አትመልሰው። ለምን? ከመለሰችው እግዚአብሔር ሕፃን ልጅ እንደሚያሳርድና እንደሚያስበላ ታምናለች። ግን አትለውም። ሞክሪ። ግን ቢከብድሽም ከአፍሽ ይውጣ፣ ችግር የለውም። ሞክሪ፣ አንዴ ሞክሪ። ይውጣ እስኪ። ኧረ በአላህ ወሬ ሚልካ ምንድን ነው? እስከ መቼ? በቃ አነስቀጥል። ልጅቱ ተዋረ ፈቃደኛ እኔ አላውቅም። ምን ሆነ ነው አሁን ስትጮይ ያልነበረ? ማን ነው? መልሽልን። አያችሁ በመጽሐፍ ቅዱስ ከቅድም ጀምሮ ምን እያደረጉ ነው? ሴቶቹ እያያቸው ነው አይደለ? ተጠይቀው ልክ ስንጠይቃቸው ማን ነው ኦር ደግሞ ይህን እያስደረገ ያለው ማን ነው? ጥያቄ በምንጠይቃቸው ሰዓት ልጆቻቸውን ቀቅለው በልተዋል ወይ? እግዚአብሔር እንደዚህ ህፃናትን ቀቅሎ ሲያስበላ ስንጠይቃቸው ምን እያደረጉ ነው? ሚዩት እያደረጉ ነው። ኦኬ ሚዩት አድርጎ ነው ቁጭ የሚሉት። ይሄ በሃይማኖታችሁ እንደምታፍሩ የእግዚአብሔር ቃል እንደሚያሳፍር ይህ ትልቅ ምስክር ነው። ኦኬ ሱስ አለሽ? እስቲ ሰላም ለማውራት ፈልጋ ስለሆነ አይ ቲንክ እኔ ቀድም ያለው ተጠበቅኩ እኮ አንዴ ኤርፖርት ስላለው አንድ ጥያቄ ልጠይቃችሁ። ቆይ እሺ ቆይ ፈቃደኛናችሁ? አይ አይደለም፣ አነስ ርዕስ እንዳይቀይርብን መኩ ጥያቄያችን ክርስትና ላይ ነው። አዎ አይቀይርም፣ አይዞህ። እሺ አንተ ትመልስልን መጀመሪያ። ምን ልመልስልህ? ለምንድን ነው እግዚአብሔር ሰዎችን ልጃቸውን የሚያስበላቸው? ስለሚያስበላ ነው። ስለሚያስበላ በቃ አመሰግናለሁ፣ ተመልሶልኛል። ስለዚህ እግዚአብሔር ሰዎች ያስበላል። አንዴ በቃ ቀጥይቅ። ቶራን እየተቃወማችሁ ነው እናንተ? አዎ ይሄ ውሸት ነው። የምታነቡት ቶራ ነው። ቆይ የምታነቡት ቶራ ነው። አንደኛ ቶራ ነው ማስቀላቀል አይደለም። ቶራ ብሉይ ኪዳን ቶራ ነው አይደለም። ቶራ የሚባሉት 5 መጽሐፎች። ቶራ ማለት ህግ ማለት ነው። እሺ ይሄን ለይተህ ወቅ። ኖ ቶራ ማለት ምንድነው? ህግ ማለት ነው። ብሉይ ኪዳን አይደለም። ብሉይ ኪዳን እና ቶራ ይለያያል። አትቀላቅል።
እሺ ፕሩፍ ታደርግልኛለህ? መጽሐፎች ስብስብ ነው። እሺ ቁርአን ላይ ታወጣልኛለህ? ቶራ ማለት 5 ብቻ ነው። ችግር የለም። አሁን ግን ራሳችን ቁርአን ላይ ወታችሁን አዳምጥ። ራሳችን ቁርአን አይደለም ክርስትና ነው። መጽሐፍህን ተምረህ ቶራ ማለት ህግ ማለት ነው። አሁን እንደሚያወጣ ነው ከነቢያት መጽሐፍ። ሲቀጥል እኛ እያልን ይሄ ውሸት ነው፣ እግዚአብሔር ሰዎችን አያስቀቅልም ነው እያልን ያለ ነው። ግን ውሸት ነው ካላችሁ ወይም ደግሞ አላቀረባችሁም ማስረጃ ካላችሁ ግቡ። ሱሱ ሰላም ብያለሁ። ሰላሙን አላመን ተቢያል ሁዳ። ከየት ቤተ እምነት ነሽ? ምራን እንዳይዘረግፈን አሱ ታውራ አንድ ጊዜ አሲያ ታውራ ካለች አይል ኢንሻአላህ። አሱ አለሽ? አንድ ድምጽ አሰሚ። ቆይ አንድ ሱስ አለ ታፕ ታፕ አድርጉ። እሺ 1900 ሰው ታፕ አድርጉ። አህለን ብያለሁ እና ኢምሮ አህሌን እخቲ ታፕ ታፕ ማድረጋችሁ ኢንሻአላህ። ሱሱ ሰላም ብያለሁ። ሰላም። ከየት ቤተ እምነት ነሽ? እኔ ኦርቶዶክስ ነኝ። እሺ ሱሱዬ፣ አሁን ችግሩን መሰለሽ እኛ መጽሐፍ ቅዱስን ስናነብ ሴቶች ልጆቻቸውን ሲቀቅለው ሲበሉ አየንና ይሄ ነገር ትክክል ብለሽ ታምኛለሽ? እኔ አላምንም። ግን አሁን አንተ ያልከውን ነገር መጽሐፉን ራቅ አድርገህ ክፈትልኝ ማለት ነው። አሁን ይሄ ስታስተምር ስትላት የነበረው ማለት ነው። ሰው ምን ይላል መሰለክ? እግዚአብሔር ለይሁዳን ነገስታት ነው ያላቸው፣ ለካህዶች ነው እንደዛ ያላቸው እንጂ ለእኛ አይደለም፣ ለእኛ ትምህርት አይደለም ይሄ ለአማልክት ለሚገዙ አሁን የከፈኩት እሱ አይደለም እሱ እኮ ብቻ ግን አስበልቷቸዋል። አስበልቷቸው አይደለም ይሄ ጣዖት የሚያመልኩት ለእግዚአብሔር ለማይገዙት ነው እንጂ ያለው ለእኛ ለምናምን ለነሱ ምን አለ? ቆይ ጣዖት ለሚገዙት ምን አላቸው እግዚአብሔር? ጀምረህ ከቁጥር 1 ብታነበው ያስተምርካል ትምህርቱን ማለት ነው። ታገኘዋለህ። አንድ ስቴፕ ብቻ ይዘህ የሆነ ነገር ማለት አትችልም። አንዴ ኔትወርክ ይዞሽ ይሆናል። ጥያቄ ጠይቄሽ ነበር። አንዴ ሱሱ እግዚአብሔር ምንድን ነው አደርጋችኋለሁ ያለው? እግዚአብሔር እንደዚህ አላለም። እሺ እንደዚህ አለው ለእንትኖች። እሺ ምንድን ነው ያላቸው? ለእነሱ ምን አላቸው? ገባኝ እኮ አሁን ያላቸው ልድገምልሽ፣ አንዴ ልድገምልሽ። ያላቸው ለጣዖት አምላኪያን ለካህዲያን ነው ተቀብያለሁ። እሺ ምን አላቸው ለጣዖት አምላኪያን? አይ ልክ እሱ ለጣዖት አምላኪ አይደለም እንደዛ ያለው ባይዘው። እሺ ለማን ያለው ፓርት ብታየው ማለት ነው። እስኪ አሁን ለምሳሌ ቁጥር 7ን ብታየው ማለት ነው። ቁጥር 7ን እስኪ ቆይ አንዴ ሱሱ ግልጽ ያገን ለማን ነው እንደዛ ያለው? ይሄ እግዚአብሔር አምላክ ለእሱ ለማይገዙት ነው እንደዛ ያለው እንጂ በቃ ጣዖት አምላኪ ማለት ነው አይደለ? እሱ ለማይገዙ እሺ፣ እሱ ለማይገዙ ምን አላቸው? እሱ ለማይገዙ እግዚአብሔር ምን አላቸው? ይሄ ትንቢት ነው፣ የሚፈጸም ትንቢት ነው እንጂ እሺ ምን አላቸው? ትንቢቱ ለምን ይላል? ቆይ አንዴ ትንቢቱ ምን እንደሚል ንገሪኛ ሱሱዬ። ትንቢቱ ምን ይላል? ምንም አያስቅም። እሺ ምንድን ነው ትንቢቱ? ምን ችግር የለ ይቅርታ። ምንድን ነው ትንቢቱ የሚለው? ልክኛ ኦርቶዶክሶች ማለት ነው። በእኛ አሁን አንተ ለምሳሌ የሆነ ፓርቲ ዘ ከምትጓዝና ቆይ ችግር የለም እንፈተዋለን እኮ ሱሱዬ። ቆይ አንዴ ሁሉንም እኮ በተረጋጋ መንፈስ እኮ እናያቸው ነው። አንዴ ትልቅ ሰው ነው የሆነ ነገር ተጻፈ ብቻ እኔ እንትን ማለት አልችልም። ገብቶሃል አይደለ? እሺ ችግር የለውም በቃ ኧረ አንዴ አዳምጪ እሺ። እግዚአብሔር እንደዛ ያለው አሁን ቅድም እኮ እግዚአብሔር ያላቸው ያቺ ነበር ያላቸው ማለት እኮ እኛ ምናምን አምላክ እንደዛ አይልምሽ። ያ ማለት ቆይ ለምን ረጋቲ እንደሚልኩና ሳይሽ ነው። ቆይ ሚውት አድርጌሻለሁ። እሺ አንዴ ረጋ በይ ሱሱ። አሁን ወደ መውጣት ፈልገሻ መሰለኝና እንደ ትልቅ ሰው እናውራ። አሁን ቅድም እግዚአብሔር ያላቸው ብለሽኛል። ስለዚህ ብለዋል ማለት ነው። ያላቸው ማለት ብለዋል። አሁን ደግሞ አላለም እያልሽ ነው። ስለዚህ ተጋጨሽ ራስሽ ጋር ተስማሚ። መጀመሪያ አሁን ሱሱ እባክሽን ጥቅሱን አንብቢልንና ከዛ በኋላ ተርጉሚልን። መጽሐፍሽን እየካርሽ ነው ያለሽውና ማለት ነው። ሱሱ ሚውት አንሺ አንዴ እሺ። መጮህ ምናምን ጥቅም የለውም። እሺ ሚውት አንሺ። ከስር ያለችውን የማይኳን ምልክት ንኪያትና አውሪ። አሁን የምታወሪው አይሰማም። ሴቶች ዛሬ ይገባሉ፣ በቃ ሚውት አድርገው ይወጣሉ። እስካሁን 2 ሴት ወረደ፣ ሶስተኛዋ እሷ ማለት ነው። ሚውት ያደረከኝ እኮ አንተ ራስህ ነው። ሚውት አንሺ እያልኩሽ እኮ ታዲያ ሚውት አድርጌሽ። ኦኬ ራቅ አድርገው መጽሐፉን አዳምጪኝ እኮ ቢኔ ከዛ ሚውት አንሺ ብዬሽ አልሰማሽም ማድረግ አለበት ሰው። እሺ ራቅ አድርገትና አንብቢሽ። እሺ ማየት አለበት። እዩ ላይ ከላይ ምን ይላል መሰለኝ? እሺ መቅሰፍቱ ምንድነው? እሺ መቅሰፍቱ ምንድነው? አይደለም አሁን እኮ አንቺ መጀመሪያ ጥቅሱን አንብቢልን እስቲ አንዴ። አይ ጥቅሱን አንብቢልን አንዴ ሶፊያ፣ አትቆጪ። እሱን አላነበብም። እኔ እሱን ለምንድን ነው ማለት ነው? እግዚአብሔር እኮ እነዚህ ለካህዲዎች ነው። ለምንድን የማታነቢው? ቆይ ለምንድን የማታነቢው? ተናገርበት ገብርኤል። እሺ ለምንድን የማታነቢው? አንዴ አንብቢልን እኛ እንድታነቢን የፈለግነው። እኔ እኮ ላነበረ ስለዚህ አታወራት አይደል? እሺ ያላ እንደዛ እኮ ነሽ። አንብቢው አንዴ የሆነ ነገር ነው አይደል? እስቲ አይ መጀመሪያ አንብቢው በአላህ ሱሱዬ፣ አንብቢውና ከዛ የሚታርጋ አዳምጥሻለሁ። ወላሂ አንብቢው አንዴ። ኧረ ስላሴ ሰም
ኧረ ስላሴዎች አይደሉሽም እዚህ ጋር ወላሂ ራስሽ ነሽ። በቃ ስለዚህ ጥቅሱን አንብቢና ከዛ ታስረጃለሽ። እስኪ አንድ አንብቢ። ይኸውልህ እንደዚህ የሚለው ለአማልክቶች ነው። እሺ አማልክቶች ለነዛ ምን የሚለው በእምነት የማያድኑት ለመስፋሾች ምንድን ነው ያላቸው? ምን አላቸው? ለእነሱ ምን አላቸው? እሺ ልጆቻችሁንም ስጋ አበላቸዋለሁ። ያ ማለት እነሱ አማልክቶች ስለሆኑ ነው። ይሄ ትእዛዝ ለይሁዳ ነገስታት ነው። ይሁዳን ማለት በእኛ ከሃዲ ማለት ነው። እሺ ሁሉንም ጠላቶቻችሁ ነፍሳቸውን ለሚሹት በሚያስጨንቋችሁ ጭንቀትና መክበብ የባልንጀሮቻቸውን ስጋ ይበላሉ። ያ ማለት እነሱ የሚበሉት ነው። እነሱ የህይወት መጠጣቸው ነው። ይሄ ማለት ነው እንጂ ለኛው ለኦርቶዶክሶች አይደለም። ገባ አይደለ? ይሄ ለአማልክቶች ነው። ይሄ እግዚአብሔርን ለማያምኑት ነው። ይሄ ትእዛዝ ማለት ነው። ይሄ ትንቢት ነው እንጂ በእኛ በኦርቶዶክሶች ላይ የሚሄድ ነገር አይደለም። ተረድተኛል? ማሻአላህ። ቆይ አንዴ አሁን እዚህ ጋር በደንብ እየገባኝ ነው። ስለዚህ አነስ ምንድን ነው ያለችው? ይሄ እኛን አይመለከትም፣ የሚመለከተው ጣዖት አምላኪያንን ነው አለች። አንዴ ጥቅሱን መልስልኝ። ችግር የዛው ያልቆም የቅድሙ ላይ ያድርግልህና አሁን በደንብ ጋር እሺ ሱሲ በደንብ ታድርሻለሁ። ይሄ ጥቅስ አንቺን አይመለከትም። በቃ የሚመለከተው ይሁዳዎችን ነው አልሽ። ይሁዳ አክቹአሊ የእስራኤል ዘር ነው። አንተ ከተረዳኸው ትንቢት ነው። ተረዳኸው አላውቅም። ይሄ ግን ትንቢት ነው። ትንቢት ነው። እኛም እኮ ትንቢት አይደለም አለም እኮ። ቆይ አንዴ ትንቢት ነው አለም እኮ። ችግር የለም። አሁን ረጋቢያን እንደዚህ ይላል የልጆች የወንዶችና የሴቶች ልጆቻቸውን ስጋ አበላቸዋለሁ ይላል። አበላቸዋለሁ እነዛ ከሃዲዎች ናቸው። ይህ ትንቢት ነው። ገባኝ። ስለዚህ ከሃዲዎች ናቸው። ገብቶኛል። በቃ ከሃዲዎች ናቸው። ማሻአላህ። እሺ ከሃዲ። እሺ ግን አበላቸዋለሁ ያለው ማንም ያበላቸው አባት እየሰማኝ ነው። ተነደማመጥ። እሺ ይሄ ልድገምልሽ። ለይሁዳ ነገስታቶች ማለት ልድገምልሽ ማለት ናቸው። ቆይ ልድገምልሽ። አንዴ ረጋ በይ። ልድገምልሽ። ቆይ አንዴ። እሺ ልድገምልሽ። ገብቶኛል አንዴ። ስለዚህ ይሄን ያለው ለይሁዳ ነገስታት ነው። ያ ትክክል ነኝ? በቃ ገብቶኛል። ደግመሽ እንደዛ እንዳትይኝ። ገብቶኛል። ደግመሽ እንደዛ እንዳትይኝ እባክሽን። አሁን ጥያቄ አበላቸዋለሁ ያለው የሚያበላቸው ማን ነው? የሚያበላቸው ማን ነው? ይሄ እኮ ትእዛዝ ነው። እግዚአብሔር አይደለም መቼም ሄዶ የሚያበላቸው። እሺ አበላቸዋለሁ ያለው ማለት እግዚአብሔር ውጭ ለሚገዙት የሚበሉት እሱ ገባኝ እኮ ይሻለሁ። ምንድን ነው? ረጋ በይ እስኪ። አበላቸዋለሁ ያለው ማን ነው? አበላቸዋለሁ ያለው ማን ነው? ለምን እንደምትዘጋው አለ መጽሐፉ ሲጀምር። እሺ አነስ ለምን ዘጋው? አነስ ዛሬ ያለ ይሁን። ክፈት ካሜራን። ለምን ትዘጋለህ አንተ? አይል መጽሐፉን ያልበለው መጽሐፉን ረቅ ማድረግ አለብህ። እያነበብኩ ነው የምነግርሽ። በቃ ጎበዝ። እሺ አሁን አንተና ሱሱዬ አበላቸዋለሁ ያለው ማን ነው? እግዚአብሔር እየነገርኩ እኮ ነው። እነዛ አማልክቶች ናቸው ይሄ ነገር የሚጠቀሙት። ገብቶናል። ለአስረኛ ጊዜ እንጋሽ ገብቶኛል። ለጣዖት አቋንዲ እሺ ለጣዖት አምላኪያን ያዘዘው ትእዛዝ ገባኝ። በቃ እንደደግሚልኝ እባክሽን። ገብቶኛል። በቃ እሱ አሁን ጥያቄ አበላቸዋለሁ ያለው ማን ነው? እግዚአብሔር ወይስ ሌላ ሰው? አሎ ሄሎ ስልኩ ነው ተቋረጠ። ገባኝ። ለሀያኛ ጊዜ ገብቶኛል። እሱ በቃ ለካዲያን ነው። ገባኝ። አሁን ጥያቄ አበላቸዋለሁ ያለው ማን ነው? እግዚአብሔር ወይስ ሌላ ሰው? የይሁዳ ነገስታቶች ናቸው እንጂ ለራዝቢል እየቀለች ነው እንዴ ያለሽው? ምንድነው? አንድ ቃ የምትዳግ ቃት ገባኝ። በቃ ኧረ እንዴ ገባኝ አልኩኝ። ገብቶኛል። እሱ እባክሽን አትድገሚብኝ። በቃ ለይሁዳ ነገስታት ነው። ሃሌሉያ ተቀብያለሁ። አሁን ጥያቄ አበላቸዋለሁ ያለው ማን ነው? ህይወት መጠጥ ይሆናል። እሺ ምግብ ሊሆን ይችላል። እግዚአብሔር እንደዚህ አይል ብሎ ለኛ ለኦርቶዶክሶች አላስተማረም። ገባ አይደል? ገባኝ። ገብቶኛል። ሰው ቅድም ላይ ደግሞ ማለት ነው ሴቶች ቀጥለው በሉ ምናምን የሚለው እስኪፈትልኝ። ቆይ አረጋ አልጨርስም። ረጋቢ ቆይ ረጋቢ አንዴ አበላቸዋለሁ ያለው ማን ነው? አይልክ እግዚአብሔር አላለም። ይሄ ለነገስታት ነው እንግዲህ ከተረዳሁ ማለት ነው። መጀመሪያ ቢላ ሱሱ ግን ጤነኛ ነሽ? በኋላ ከይቅርታ ጋር ለነገስታት እንደሆነ ገብቶኛል። አዳግ ቢቢስ አነስ ጻፍልኝ። እሺ ጻፍልኝ። በቃ በእስክሪብቶ ጻፍልኝ። ለነገስታት በቃ እንዳትደግሚው። በቃ እንዳትደግሚው እባክሽ። ደግመሽ እንደዛ ካልሽ ወላሂ ችግር አለብሽ። ለነገስታት ነው፣ ለጣዖት አምላኪያን ለይሁዳዎች ነው። በቃ ተረድቻለሁ። ደግመሽ እንደዛ እንዳትይኝ ካልሽኝ በእውነቱ እቆጣለሁ። በእውነቱ እቆጣሻለሁ። አሁን በቃ እንዴ አደረግሽኝ። እንዴ ጾመኛ አሳዝንሽ። እንዴ ጾመኛ ሆኜ እንዴ ቢያስዘኝልኝ እንጂ ዘጋም። በቃ
እሺ ዘጋን። በቃ ለከሃዲያንና ለይሁዳ ንጉስ ነው ዘግተናል። አሁን ጥያቄያችን ሳነበው መጽሐፉን አበላቸዋለሁ የሚል ቃል አበላቸው ያለ ያለው ማን ነው? አበላቸዋለሁ እግዚአብሔር አላለም። እሺ ማን ነው ያለው? ይሄ ትንቢት ነው አልኩት። ትንቢት የሚጻፈው እሺ ትንቢቱ ላይ እየተናገረ ያለው ማን ነው ማለት? እሺ አበላቸው ብሎ የተናገረ አበላቸዋለሁ ያለው ለምንድን ነው መጽሐፍ የምትዘጉት? መልስ ነው ለምትፈልጉት? አነስ ለምንድን ነው መጽሐፍ የምትዘጋው? አነስ እኮ ነው ይከፍታል። በእጄ ይዤ አይደለም ያወራሁ ያለሁት። በቃ አይዘጋም ኢንሻአላህ አይዘጋም ኢንሻአላህ። አነስ እሺ መጽሐፍ ቅዱስ ይሄ የተፈተከው ነው። እንዴት ነው እንደዚህ ያወራሁ ኢንሻአላህ? እሺ ቆይ በቃ እኔ እከፍታለሁ። ችግር የለውም። ያው እኔ አነስ አልተመቸውም ወይ እኔ እከፍትልሃለሁ። ችግር የለውም። ኧረ ችግር እኔም አለኝ ሞባይሌን ከፍ አድርጌ ላወራ ብዬ ነው። አታስብ ሀቢቢ፣ ካስቸጋኝ እነግርሃለሁ። እሺ ያው ከፍቼዋለሁ። ሱሱዬ የወንዶችና የሴቶች ልጆቻችሁን ስጋ አበላቸዋለሁ አለ። እየተናገረ ያለው ማን ነው? እሺ ከስድስት አሁን ለምሳሌ አሁን 8 ነው 7 ላይ ወስኪ 7 ችግር አረግልሻለሁ 7 እሺ። በዚህም ስፍራ የይሁዳና የኢየሩሳሌም ምክር አፈርሳለሁኝ በጠላቶቻቸው ፊት በሰይፍና ነፍሳቸው በሚሹት እጅ እጥላቸዋለሁኝ። ሬሳቸውን ለሰማይ ወፎች ለምድር አራዊት መብል አድርጌ እሰጣለሁኝ። ይህችም ከተማ ለመደበቂያ ለማፋወጫ አደርጋታለሁኝ። የሚያልፍባት ሁሉ ስለተደረገባት መቅሰፍት ሁሉ ይደነቃል፣ ከንፈሩንም ይመጣል። የወንዶችና የሴት ልጆቻቸውን ስጋ አበላቸዋለሁ። ሁሉንም ጠላቶቻቸውና ነፍሳቸው የሚሹት በሚያስጨንቋቸው ጊዜ የባልንጀራዎቻቸውን ስጋ ይበላሉ ይላል የሰራዊት ጌታ እግዚአብሔር እንዲህ ይላል። አሁን ጥያቄ መሰለሽ እዚህ ጋር እየተናገረ ያለው ማን ነው? እንደው በምታመልኪው አምላክ እንደው ለምንሽ በምታመልኪው አምላክ ይሄን ብቻ መልሽልኝ። ከዛ በቃ ሚውት አድርጊ አዳምጥቻለሁ። ጥያቄው ተመልሶልኛል። በምታመልኪው አምላክ እቺ ብቻ መልሽ። ምንድን መልስልኝ። ይሄ ነገር የተጻፈው ለይሁዳ ነገስታት ነው፣ ለኛ አይደለም። ገባህ አይደለ? ይሄን እኛ ጋር አያስተምረንም፣ ለኛ አይደለም። አራውዝ ቢለግምሽ ነው አንቺ ልጅ ቅድም ቆጣሻለሁ አልኩሽም እንዴ? አዎ በቃ አትዳግሚ ቢላይ ይሁዳ ነገስ ነው ብያለሁ። ዘመዴ መልስ ነው። ልጻፈው ያው ቆይ ልጻፈው እሺ በቃ ለይሁዳ ይጻፋል። በቃ አስቸገርሽኝ፣ አይደገምሽ እየደገምሽ አስቸገርሽኝ። እንደ ቄስ ቆይ አንዴ አዳምጪ። እንደ ቄስ አትዳግሚ፣ ዝም ብለሽ አንዴ ቃል አትዳግሚ። ያው ለይሁዳ ንጉስ ነው፣ ለይሁዳ ንጉስ ነው። ደግመሽ ካልሽኝ ወላሂ በቃ ከዚህ በኋላ ደግሜ አልጠይቅሽም። ጽፌያለሁ ለይሁዳ ንጉስ ነው። ደግመሽ እንደዛ እንዳትይኝ። አሁን ጥያቄ እዚህ ጋር አበላቸው ያለው ማን ነው? መልሽ። እቺ ምን ልትወጣ ነው ማለት ነው? አያቻ እንደዚህ ነው። በቃ ከባድ ጥቅስ ነው፣ መቼም አይመልሱትም። ቀጣይም ካለ ይገባል ኢንሻአላህ። ስለዚህ እግዚአብሔር እበላለሁ ብሎ አስፈልጋለሁ። ሀቢብ ትንቢት አይደለም። ትንቢቱ ሰቆቃ ኤርምያስ ምዕራፍ 4 አድርገው ትንቢት ነው ለሚሉት እንደተፈጸመ ደግሞ ዛሬ እናሳያለን ኢንሻአላህ። ትክክል። ቆይ እሱም ትልቅ ማስረጃ ነው። ጀዛከለ እንደውም አስታወስከኝ። እዛ ላይ እንደማጀማ ነብዩ ኤርሚያስ ራሱ ይቃወመዋል። አንተ እግዚአብሔር ሆይ ያደረግከውን ተመልከት፣ ሰዎችን እኮ አባላሃቸው እያለ ራሱ ነብዩ ይቃወማቸዋል። ተመልሰሻል። ለመጨረሻ ጊዜ ብጠሽ አዳምጪኝ ሱሱ። ከዚህ በኋላ ደግሜ አልጠይቅሽም፣ እንለያያለን። የሰማሽ ነው። ለመጨረሻ ጊዜ ልጠይቅሽ ነው። አበላቸዋለሁ ብሎ የተናገረው ማን ነው? እግዚአብሔር እንደዛ አላለም። እሺ እኔ ጥያቄ እግዚአብሔር አላለም ሳይሆን ማን ነው ያለው? ነገር ማን ነው ያለው? እስኪ ተረጋጋ መጀመሪያ። እሺ ማን ነው ያለው? አንብበው ለይሁዳ ነገስታት ልድገምልሽ። እኔ እግዚአብሔር ነው አላልኩም። አዳምጪኝ። በቃ አንዴ እቺ ችግር አለባት። በቃ ተይው ይቅርብሽ። ነኝ እናመሰግናለን። ነይ ወረጅ። በቃ ምንም ችግር የለብኝ። ነይ ወረጅ። እንደዚህ ማለት አንዳረቅም። ለይሁዳ ንጉስ እስካሁን ቢቆጠር 20 ጊዜ አሁንም ያለችው በአለ ያሳዝናል። ግን ያጀማ ተመከቱ ምን እንደሚል። ያው እግዚአብሔር እንዲህ ይላል። ተናጋሪው እግዚአብሔር ነው። ይሄን ላለመቀበል ነው ክርስቲያኖች እንደዚህ የሚጋጋጡት። እግዚአብሔር እንዲህ ይላል። ያው አበላቸዋለሁ ይላል። አማኑኤል ሰላም ነው። ኢምራን አበላቸዋለሁ ያለው ማን ነው? ኦኬ ከላይ አንድ ክፍል ታይታይልኝ ነው። ችግር የለም። እቺ ብቻ መልስልኝ። ከዛ የፈለከው እቺ ብቻ አንተ ስላነበብኩ መልስልኝ። አበላቸዋለሁ ያለው ማን ነው? ተናጋሪው እግዚአብሔር ነው። በቃ አመሰግናለሁ። ሰማችሁ አይደል? ጀማ ተናጋሪው እግዚአብሔር ነው። በቃ ይሄን የፈለከው አሁን ትቀጥላለህ። እሺ ስለዚህ የቅድማም ልጅ እንድትሰማ ነው። ሰምታችኋል አይደለ? ተናጋሪው እግዚአብሔር ነው። እግዚአብሔር አበላቸዋለሁ ብሎ ዝቷል፣ አብልቷቸዋልም። በቃ ይሄ ነው። ተባለ። አማኑኤል ጎበዝ ነው። ወደ ጥቅሱ እንመለስ። ቁጥር ስንት ላግልህ? ቁጥር 5 ላይ እሺ። ያው ግን ይሄን ሁላ ላንብብ እንዳትለኝ፣ አዳምጠኝ። ይሄን ሁላ ላንብብ እንዳትለኝ፣ ሰዓት የለንም። አንተ ራስህ አንብብ፣ አስረዳ። ቁጥር 5 ያ ቁጥር 5 ነው ያልኩት ወገናችን። እኔም ያላዘዝኩትን ሁሉንም አላነበውም ማለት ነው። 5 ብቻ። እኔም ያላዘዝኩትን ያልተናገርኩትንም ወደ ልቤም ያልገባውን ይላል። ይሄም እግዚአብሔር ነው የሚናገር። የሚቃጠለውን መስዋዕት
አድርገው ለበዓል ልጆቻቸውን በእሳት ያቃጥሉ ዘንድ የበዓልን የኮረብታውን መስገጃ ሰርተዋልና ይላል። ያ ነገር ሁሉ በእነሱ ላይ እንዲመጣ የሆነበት ምክንያት ይሄ ነው። ገብቷል? የእግዚአብሔር ሐሳብ ሳይሆን እነሱ በመጀመሪያ ከእግዚአብሔር ከአምላካቸው ሐሳብ ወጥተው ከጎረቤቶቻቸው ያለውን ይሄ የጣዖት አምልኮ ማለት ለበዓል የሚሰዉ ነበሩ። ልጆቻቸውን በእሳት ማሳለፍ ማለት ነው። መስዋዕት ያደርጋሉ ልጆቻቸውን። ያንን ነገር ስለሚያደርጉ እግዚአብሔር በጣም ከመቆጣቱ የተነሳ ይህን ነገር አመጣባቸዋለሁ አላቸው። በቃ ጀግና፣ ወላሂ ጀግና ነህ። ምን አመጣባቸዋለሁ አላቸው? በቃ እንደዚህ እንደሚሆን የተናገሩ ምን በለው ቃሉን በለው ነገር ሁሉ አደርግባቸዋለሁ። ግን ኮዙ ምንድነው? ቀጥታ ልጅ መብላት ሳይሆን ለምሳሌ ቅድም እንዳነበብከው በጦርነት ምክንያት በሶሪያ ላይ እንደሆነው ይከበባሉ። ከዛ በኋላ በጣም በነበረው ረሃብ የተነሳ አንዱ የአንዱን ልጅ እስከ መብላት ድረስ። ግን ያ ሁሉ የሆነበት ምክንያት ልጆቻቸውን እነሱ ለጣዖት አሳልፈው ይሰጡ ነበር፣ ይሰዉ ነበር። እግዚአብሔር ደግሞ በጣም ነው የሚጸየፈው ይሄን። ስለዚህ ስለተጸየፈ ደግሞ አስበላቸው ማለት ነው። ልጆቻቸውን አስቀድመው በእሳት ስለሚያቃጥሉ እግዚአብሔር ደግሞ አስበላቸው። ትክክል ነኝ? ብዙ ነገር ሆኖባቸዋል። ተሸንፈዋል በብዙ ጦርነት። ጀግና አማኑኤልዬ፣ ወላሂ አድንቄሃለሁ። ወላሂ ጀግና ነህ። ጀግና ነህ ያልኩህ ለመሰለህ አንደኛ ስፔሲፊክ አድርገህ መናገር ለማን እንደሆነ፣ ሁለተኛ ደግሞ እንደተበላ ማመን። በቃ እኛ የፈለግነው እንደዚህ አይነት ክርስቲያን ነበረ። በቃ ተበልቷል፣ ግን ያስፈላባቸው ደግሞ ኃጢአተኛ ስለሆኑ ነው። በቃ ተባረክ። ዋናው ግን እግዚአብሔር ሰዎችን የሰው ስጋ አስበልቷል ነው። ይታያችሁ፣ ኃጢአትን በኃጢአት ማዘጋን። አሁን የመጨረሻ ጥያቄ ከዛ ይበቃናል። እሺ ጀግና ነህ አማኑኤል። ጥያቄ ምንድነው? ይገርምሃል፣ ቅድም እንደሚማሄር እንዳለው ራሱ ኤርሚያስ እግዚአብሔርን ተቃውሞታል። ታውቃለህ? እግዚአብሔርን ተቃወመው ኤርሚያስ። ታውቃለህ እንደተቃወመው? ምን ብሎ ተቃወመ? ያ ብዙ ነገር ኤርሚያስ ተቆቋ። በጣም ኤርሚያስ በብዙ ነገር የሚታወቀው። እስቲ ምንድነው የሚለው? አንብበው። አቤቱ እይ በማን ላይ እንደዚህ እንዳደረግ ተመልከት። በውኑ ሴቶች ፍሬያቸውን ያቀማጠሏቸውን ሕፃናት ይበላሉን? በውኑ ካህናቱና ነቢዩ በጌታ መቅደስ ውስጥ ይገደላሉን? የመጣባቸው ነገር ይሄ ነው። ዋው ትክክል ነው። ስለዚህ እንዳደረክብን አይደለ? እንዳደረክ ተመልከት አይደለ? ያ እግዚአብሔርን ተመልከት። ለዚህ ነገር ምክንያቱ አትድገመው፣ እሱ ገብቶናል። ስለዚህ ተመልከት እያሉ አይደለ? እግዚአብሔርን ትክክል። አዎ ነብይ የሚመለከተው ምንድነው? የመጣብንን እያለ ነው። ያደረከውን እዛው ዘር ስለሆነ ነገር ስለሆነ እንዳደረክ ብለው በትክክል እንዳደረገ አይደል? እግዚአብሔር ያደረገውን ተመልከት አለው። ተመልከት እያለው ነው። ነብይ ስለሆነ ማለት ነው። በእግዚአብሔርና በሰው መካከል አሁን እሱ የእግዚአብሔር አፍ አይደለም። ስለዚህ እሱ ራሱ እግዚአብሔርን ተቃውሞ ምን አለው? ያደረከውን ተመልከት። ምን አደረገ እግዚአብሔር? ያው በውኑ ሴቶች ፍሬያቸውን ያቀማጠሏቸውን ሕፃናት ይበላሉ አለ። በልተዋልና እንዴት ይበላሉ? ያደረከውን ተመልከት። ስለዚህ አስታውስ። ስለዚህ መንስኤው እነሱ ነው። መንስኤው ጣዖት አምላኪ ናቸው፣ ወይም ደግሞ ክደዋል። እናውቃለን። ዋና ከእግዚአብሔር ወጥተው የጣዖት ስላመለኩ ነው። ስለዚህ ጣዖት ማምለክ በክርስትና አንድ ሰው ጣዖት ወጥቶ ቢያመልክ እግዚአብሔር ልጁን አስበላን ነው። የመጨረሻ ጥያቄ በክርስትና አይደለም። በነገራችን ላይ ኢምራን አዲስ ኪዳን በቃ ችግር የለም። ዘመን የነበረው ታሪክ የብሉይ ኪዳን አምላክ እና አዲስ ኪዳን አምላክ አንድ አምላክ ናቸው። ሀቢባት ቀላቅል። የመጨረሻ ጥያቄ አምላኩ አንድ ነው ብራዘር። ህጉ ይለያል። የምንመራበት ህግ ምናምን በጣም እንደዛ በችሁ ታምናላችሁ አውቃለሁ። ህጉ ይለያል ትላላችሁ። እሱ እምነታችሁ ነው። እምነትን መከተል ትችላለህ። ዋናው ግን አንድ ጥያቄ መጨረሻ፣ ከዛ ይበቃናል። እግዚአብሔር ህፃናትን አስበልቷል አይደለ? ጣዖት ስላመለኩ አይደለም? ኖ ህፃናትን ማስበላት ሳይሆን በቃ ታልፎ ተሰጥቷልን መታለፍና መሰጠት ህፃናትን አስበልቷል። ኖ እንደዚህ ማትከደ እንደዚህ ተከራከራል። ኖ እንደዛ አይፈቀድም። ህፃናትን ያለው ድንጋር ብዬ ነው። ታዲያ ትርጉሙ ትርጉሙ አልፈለኩም። የቃል በቃ መጽሐፉ የሚለውን ነው። በልተዋል። ክፉ ነገር ሆኗል በእስራኤል ህዝብ። በቃ እሱን እኮ ብለኸኛል የነበረው ምክንያቱ የእነሱ አለመታዘዝ፣ ጣዖትን ማምለክ፣ በጎረቤቶቻቸው በነበሩ አህዛብ ተስበው ወደ እነሱ ሄደው አስበዋል። ልጅን በዓል ለሚባል መስዋዕት መስጠት ማለት ነው። ያንን አድርጉ ብሏቸው አይደለም፣ ራሳቸው ያንን ያደርጉ ነበር። ለምንድነው እንደ ቄስ አንድ ቃል የሚደጋግመው? ለምንድነው እንደ ቄስ አንድ ቃል የሚደጋግመው? በአላህ ቅድም እኮ ነገርኩህ፣ ለ4 ጊዜ እየደገምኩ ነው ያለው። አውቃለሁ። በቃ ተስማምኛም እኮ እሱ አልካደም እኮ አልደገምኩም። እኔ የህፃናትን ጉዳይ ነው ለይቼ እያወራሁ ያለሁት። ቆይ አንድ አዳምጣ፣ ሳወራ አዳምጠኝ። ደግሞ ጣዖት አምላኪ እንደነበሩ አልካድንም። ዋናው ግን እግዚአብሔር አስበልቷቸዋል። አንተም አምነሃል። አዎ እግዚአብሔር አስበልቷቸዋል። የራሳቸው ምክንያት ለመብላታቸው ራሳቸው ናቸው ችግሩ። አልበሉም። እግዚአብሔር አስበላቸው ብሎ ያለምንም ጥፋት ያለምንም ችግር ብሉ። አንዴ ልጃቸው ያስበላቸው ማን ነው?
የራሳቸው ኃጢአት ነው ልጃቸውን ያስበላቸው። አሁን አየህ፣ አሁን ደግሞ ድጋሚ ካርክ መጽሐፉን ቅድም አምነህ ነበር፣ አሁን ደግሞ ድጋሚ ነገር እንዲመጣ ቆይ ችግር የለውም። ቆይ አንዴ እዚህ ጋር ምንድን ነው የሚለው? እንግዲህ ከዚህ አይደለም ኖ የለም፣ ወዴት የምትሄዱ? ቆይ አንዴ አበላቸዋለሁ ይላል። አበላቸዋለሁ የተናገረው ማን ነው? ያ እሱን እስኪ እንግሊዘኛ አድርገው እሱ ራሱ ትራንስሌት ትክክል አይደለም። እንደዛው ነው የሚለው። በቃ ትክክል ከሆነ አበላቸዋለሁ ያለው ማን ነው? እግዚአብሔር ነው። በቃ ታዲያ ምንድን የምትለው መጽሐፍህን? ግን እግዚአብሔር አበላቸዋለሁ ይበላቸው እንጂ ያለምንም ምክንያት ነው ያበላቸው። ምክንያት እንዳለውም እኮ አካልም እኛም አማኑኤል፣ አሁንም ለአስረኛ ጊዜ እየደገምክ ነው ያለው። ምክንያት አላቸው፣ ግን ያስበላቸው እግዚአብሔር ነው ማለት ያስበላቸው ሳይሆን አሳልፎ መስጠት ማለት ነው። አበላቸዋለሁ ማለት አልፎ መስጠት፣ አሳልፎ መስጠት አለ። ሊትራሊ እንዲበሉ ያደረጋቸው እሱ ነው። ረሃብ ያመጣባቸው እሱ ነው። ለጦር ረሃብ ያመጣባቸው እሱ ነው። አይደለም ረሃብ ያመጣባቸው እሱ ነው። ይሄ ክደት ነው ሀቢብ። ይሄ ክደት በጦርነት ይሸነፋል። ለምሳሌ እንዲሸነፍ ያደርገው ራሱ እግዚአብሔር ነው። በጦርነት እንዲሸነፉ የሚያደርገው ማን ነው? እግዚአብሔር ነው እኮ። በጦርነት እንዲሸነፉ የሚያደርገው እግዚአብሔር ነው ማለት እኮ። ከእነሱ ጋር ከሚዋጉ ሰዎች ጋር አብሮ ሆኖ ወደ እነሱ ተዋግቷል ማለት ግን አይደለም። ሳይሆን እርዳታ ይልክላቸዋል እነሱ እንዲያሸንፉ ያደርጋል። አሁንም እንደዛ ልጆቻቸውን እንዲበሉ ማለት በቃ ጥበቃውን፣ ይሄ ፕሮቪዥኑን የሚያስፈልገውን ነገር ይከለክላል ማለት ነው። ይራባሉ። እንደዚህ አይነት ያልሆነ አጉል ነገር ውስጥ ይገባሉ። ወገናችን አሁንም የሚያስቀለው አንዴ በተስማማን የሚያስቀው ነገር መሰለኝ። ያበላቸው ሀስን ሊያሰብከው አንተ ሂዶ አጎረሳቸው መስለው ነው እንዴ? ጠቅልሎ አጎረሳቸው እያልን መስለው ነው እንዴ? እንደዛ መስለው ከሆነ እንደዛማ እንዳሆነ አንተም ታውቃለህ፣ እኛም እኮ እንደዛ አለም። እሺ ጎበዝ፣ እኛም እንደዛ አለም። ዋናው ፖይንት ግን ይሄን እርግማን ያመጣው ራሱ እግዚአብሔር ነው። ተስማማለህ? ለመጨረሻ ጊዜ እግዚአብሔር አይደለም የራሳቸው ኃጢአት ነው። አበላቸዋለሁ እያለ እኮ የራሳቸው ኃጢአት ነው። ታዲያ መጀመሪያ መነሱ ኃጢአት ሰርቷል። ምንድነው አንተ እንደቃ የምትደጋግመው? ጤነኛ አይደለም እንዴ? እሱማ ተስማምቻለሁ። መጀመሪያ አንድ አዳምጣ። መጀመሪያ ኃጢአተኛ ናቸው አውቃለሁኝ። ችግር አለብህ እንዴ? ኃጢአተኛ እንደሆኑ አንድ አዳምጣ ወገናችን። ትመልሳለህ፣ ግን ደግሞ ድጋሚ መጽሐፉን እየካድከው ነው ያለው። ኃጢአተኛ እንደሆኑ አውቃለሁ። ደግመህ እንደተነተለኝ እንደዛ አንተ መውረድ ፈልገሃል። ስለዚህ ኮዙ እሱ ነው ማለት ነው። ኮዙም እሱን አልካድንም እኮ እኛ ወገናችን። ግን ዋናው እግዚአብሔር ያስበልቷል። እሺ፣ በእነሱ ኮዝ የተነሳ እግዚአብሔር ያስበልቷቸዋል። አዎ አላሁ አክበር። በቃ አሁን እዚህ ጋር ይበቃል። እናመሰግናለን። ተመልሶልናል። እሺ፣ እኔም አመሰግናለሁ። ኸይር። በቃ እንደዚህ አምነው እያለ ማውጣት ይቻላል። ሰምታችኋል ጀማ። እነሱ ምንም ኃጢአት ቢሰሩ እግዚአብሔር አስበል ላኪን ሀቢቢ ተቆቃ ኤርሚያስ ቁጥር 10 አድርገው እግዚአብሔር ራሱን ያስበላቸው። በቃ እሱም አመነ። በቃ ዋናው እሱን አምኗል። አሁን ያ ጀማ ይሄን አጠቃለውና ከዚህ ሌላ ክርስቲያን ደግሞ ይገባል። ጀዛከላ። እሺ አዳምጡ ያ ጀማ። ኤርሚያስ ላይ ራሱ ኤርሚያስ ነብዩ ኤርሚያስ እንደተቃወማቸው አይታችኋል። ምን ብሎ ተቃወመ? ያው ሬስ አቤቱ እይ በማን ላይ እንደዚህ እንዳደረግ ተመልከት ብሎ ተቃውሟል። ስለዚህ እግዚአብሔር እነሱ ኃጢአት ስለሰሩ አስበልቷቸዋል። ቡም። ይሄ ነበር ነጥባችን። ልጁ ቢከራከርም ቢክድም መጨረሻ ላይ ግን አው እግዚአብሔር ነው ይላል፣ ምንም ኃጢአት ቢሰው። ስለዚህ አጀማ አዳምጡ። እናንተ አንድ ሰው ኃጢአት ከሰራችሁ እግዚአብሔር ልጃችሁን ያስበላችኋል። ምሳሌ አንድ ክርስቲያን የረጋ በል እያወራህ እኮ ለምን ትረበሻለህ? አንዴ ትላለህ ገና ከመግባት እስቲ ረጋ በል። ስለዚህ እግዚአብሔር አዳምጡ አጀማ። እግዚአብሔር እናንተ ብትክዱትና ሂዳችሁ ሌላ አምላክ ብታመልኩ ያስበላችኋል ልጃችሁን ማለት ነው። በሱ ሎጂክ ይሄድን። ያው አዲስ ኪዳን ላይ አይሰራም ብሏል፣ ግን አዲስ ኪዳን የብሉይ ኪዳን አምላክ አንድ እግዚአብሔር ነው። ጨርሻለሁ። እሺ ቆይ አንዴ በተራ ነው። አይ ቲንክ ሶስት ክርስቲያኖች አሉ። ቆይ አነሱ የማይሄድ ካላችሁ እሺ ትቀጥላለህ። ጽጌረዳ ናት የቀደመችው ይመሩ። ኦኬ ይሰማል። እስኪ አውራ ይሰማል። አንዴ ልቀይር። በቃ ቆይ ልቀይር። እኔ ልግባ። እሺ አይ ናቲንግ ቀድመሃል። አማኑኤል ቀድመህ ታርክ። ናቲንግ ሰላም ብያለሁ። ሰላም ብያለሁ። ሰላሙን አላመን ተቢያል ሁዳ። እሺ ጥያቄ ነበረኝ። ያው እስካሁን ላይቡን አይቼዋለሁ። ያው ከፍትሐ ነገሥቱ ነው የምጀምረው። የምን ፍትሐ ነገሥት የምታወራ? ማለቴ ከአንደኛ ነገሥት ሁለተኛ ነገሥት መሰለኝ። እሺ እሱ ላይ ማፈልገህ ነው? ኖ አይ እሱ ላይ አይደል እያወራችሁ ያላችሁት? እሱ ላይ አልነበረም። አሁን ኤርሚያስ ላይ ነበር ነው፣ ግን ወደ እሱ መመለስ እንችላለን። ወደ ኤርሚያስ ሄዳችሁት እኮ ይሄን ኮት አድርጋችሁ ነው። እሱም ኮት አድርገህ መጀመሪያ፣ ከዛ ኤርሚያስ ላይ ትክክል ነው። ግን የተወራ የነበረው ክርክራችን ኤርሚያስ ላይ ነው። አይ ኖ ከመጀመሪያውም ያው የነገሥት የተፈጸመው ኤርሚያስ ላይ ነው ብለን እኮ እያየሁ ነው ብለው ሳይሆን አስቀድሞ ትንቢት ነበረ። እግዚአብሔር በወሬትም የተነበየው ትንቢት ነበረ። ትንቢቱን ደግሞ ፈጽሟል ነው። እንግሊዝኛ ማንበብ ትችላለህ? አንዴ ቆይ
አይ ይችላሉ፣ ግን ያ ትንቢት ኤርሚያስ ላይ ተፈጸመ ከየት ቤተ እምነት ነህ? ሚል ክሌም ነው ያደረኩት። ኦርቶዶክስ። ከየት ቤተ እምነት ነህ? ወይ አንድ ኦርቶዶክስ። እሺ ሙሉ ታሪኩ አንተም ጥሩ ሰው ትሆናለህ ብዬ አስባለሁ። ረጋ ብለህ ካወራ አንተም ታምናለህ ኢንሻአላህ። እሺ ዋናው እናንተን ጊዜ ከማወቅ ያለብህ ለክርክርም አይደለም፣ በቃ እንድታምኑ ነው። እሺ ካመንክ ክርክርም አንፈልግም። እሺ ዘሌዋውያን ምዕራፍ 26 መጽሐፉ የሚለውን በአንተ ተሰውን መጽሐፉ የሚለውን ካመንክ የኔንማ ሀሳብ አትቀበል። ምን አገባኝ? እኔ እኮ ተራ ሰው ነኝ። መጽሐፉ የሚለውን እመን ነው መጀመሪያ። እሺ አይ ብዙ እኔ የምለውን እመን እያልኩ ነው አንተ እያልክ ነው። አይ ሊትራሊ እንደዛ መጽሐፉ የሚለውን እናሳያለን። ታምናለህ? የቀደሙ ልጅ አሁን አዎ እግዚአብሔር አስበል ተብሎ አምኖ ወርዷል። አንተ እንደዛ ታደርጋለህ የሚለውን ለምን መጀመሪያ አንደኛ ሁለተኛ ነገሥት ላይ ቀጠለ። ቆይ ሁለተኛ ነገሥት ላይ መጣለ። መጀመሪያ ስቴፕ ባይ ስቴፕ ሁሉም ታሪክ እየተመለከተ ነው እንምጣ። ኦሪት ዘሌዋውያን ምዕራፍ 26 እንደዚህ የሚል ቃል አለ። ከቁጥር 3 ተጀምራ ምን አለች ልጅ? እስቲ ወረጂ። ቅድም ቃሉ ስትባይ መልሳተሽ እኮ ወርደሽ አይደል? አሁን ገብተሽ ትረብሻለሽ። እሺ ሌላ ጥያቄ እዛው ድረስ ላይ ርዕስ አልቀየርኩም። እሺ እዛው አንድ አዳምጠኝ ብቻ። እኔ ደግሞ በቁጣ ሄድባቸዋለሁ፣ ስለ ኃጢአታችሁም 7 እጥፍ እቀጣቸዋለሁኝ። አንድ ሰው ኃጢአት ከሰራ እግዚአብሔር ምን ያደርገዋል እኮ? አንብብ ጨርስ። መልስልኝ። እየመለስክልኝ እየመለስኩ ሳይሆን ሲጨርስ መልሰልኝ። አይ አይደለም እንደዛ አስኬድም። እንደዛ ከሆነ ካሁን ነው አንተ ልትለው ነው። እየመለስኩ አይደለም እየመለስካልኝ ነው። ጥያቄ ወአለይኩም ሰላም ያ አኺ جزاك الله صبي موت يا اخي نحن في وصول الموضوع حياك يا جماعه الخير كيف تلاችሁ ካላችሁ ለዚዞ ስጡት። እሺ ነቲንግ ቀጥል። እሺ እዚህ ጋር ኃጢአት ብትሰሩ በ7 እጥፍ እመልሳለሁኝ ይላልና ኃጢአት ከሰሩ ምን ያደርጋቸዋል? ያው ይላል አይደል እኮ ቀጥል። አሁን ይምራን አይ አይደለም እንደዚህ ካልተማመን ቅድም እንደዚህ ብሎ ነበር፣ አሁን እንደዚህ ብሏል። አይ እንደዛ መጽሐፉ የሚለውን እየጠየቅኩ ያለሁት አሁን ደግመህ መልስልኝ። አያ መጽሐፉ የሚለው ራሱ መናገሩ ያሳፍራል ወይም ደግሞ ይውናሾ እርግጠኛ አይደለም። ይሄ ባሳፍር ብላብላል ጀስት ፖለቲካ እሺ ካልሆነ መልስልኛ። ኃጢአት ከሰሩ እግዚአብሔር ምን ያደርጋቸዋል? አንበብ ጨርሰው ይሻል መጀመሪያ። አይ አልጨረስም። ካልመለስ ክርክር ጥያቄ ነው የጠየቅኩ። መመለሳችንም ጥያቄ የገባው ልመልስ ነው አይደለ? እሺ አንብብ ደግመህ። እሺ እንደዛ ጥሩ ሐሳብ። አዳምጥ በደምብ ጆሮህን ቀረብ አድርገውና አዳምጥ። እኔ ደግሞ በቁጣ እሄድባችኋለሁኝ ስለ ኃጢአታችሁም 7 እጥፍ እቀጣችኋለሁ ይላል እግዚአብሔር። ስለ ኃጢአታቸው ምን ያደርጋቸዋል? ኦኬ እቀጣቸዋለሁ እያለ ነው። ቀጥልሽ። ስንት እጥፍ ነው የሚቀጣቸው? አነበብኩ አይደል? ለምጤ በለው እንዴ በለው አንብባት ብለህ ጥያቄ ጠይቅ ነው። በለው ስንት እጥፍ ነው የሚቀጣቸው? እሺ ፖይንትን ሚክ አድርግልኝ። አሁን ከመመለስ ጥያቄ እኮ ጠይቅ። መለስ ስንት እጥፍ ነው የሚቀጣቸው እኮ? ፖይንትን ሚክ አድርግልኝና ልመልስ ነው። ችግር አውዙ ቢላህ ታረጂ ሚክ እያደረኩልህ ነው። አዎ ይሄ ፖይንት ይሄ ነው። አይ በኋላ ላይ እኮ እንደዚህ ብለህ ነበር ብለህ ደግሞ አዎ በኋላ ትክዳለህ። ለዛ እኮ ነው ይሄን ብላል። አዎ ለዛ እኮ ነው በኋላ ስለምክድ አሁን ያመንክ እንድመጣ ነው። ስንት እጥፍ የሚቀጣቸው? አትክደዋለህ። አክቹአሊ ወላይ ትክደዋለህ። ስንት እጥፍ የሚቀጣቸው? በለው ያው ቁጥር እኮ እዚህ ጋር አለ። ትክዳለህ። እኔ እምልልሃለሁ ትክዳለህ። እኔ አዳምጥ። ብዙ በባህሪ መካድ ባትክድማ ተለው ነበር። አሁን እኮ ማለት የከበደ በኋላ ለመካድ እንዲመች ነው። በለው ለመካድ ሲሆን ያው ፖይንት። እሺ እንደዛ ከሆነ በለው። እሺ በለው። እሺ በለው። አትፍራው። ስንት እጥፍ የሚቀጣቸው እኮ ጠጋ አድርጎ መጽሐፉ ዳንበው ራሱ። ያው አንተ ጤነኛ አይደለህም እንዴ? 3 ጊዜ እኮ አነበብኩኝ። ምን ነው አሰፋው? ታዲያ 3 ጊዜ አስነበብከኝ እኮ። ምንድን ነው የምታደርገው? 3 ጊዜ ልበልልሽ። ታዲያ መጀመሪያው እንደዛ ከሆነ ምን አንብባልከኝ? እኔ ያያችሁ አይደል? 3 ጊዜ ቆይ አንዴ አዳምጠኝ። እንደዚህ አይነት እኛ ጋር አያስኬድም። 3 ጊዜ አስነበብኝ አይደለ? ከዛ አሁን ደግሞ ድጋሚ ላንብብ ይለኛል ሰዓት ለመግደል። ይሄ መጨረሻ አይደለም። ካልመለስክ አወርድሃለሁ። አንብብ። እሺ እኔ ደግሞ ቁጣ ሄድባችኋለሁ ስለ ኃጢአታችሁም 7 እጥፍ እቀጣችኋለሁ አለ። ስንት እጥፍ? 7 እጥፍ። ጎበዝ በቃ ቢከብድህም ብለዋል። ማሻአላ ጎበዝ። እንዳታስወርዱኝ ደግሞ ያው አትወርድም። እንደዛ አታስብ። ጥያቄው ላይ ከቆም ካልተሳደብክ አናወርድም። የሚሳደብ ብቻ ነው እናወርደው። ኢንሻአላህ አንተም አትሳደብም ብዬ አስባለሁ። አብዛኛው ይሳደባል ብለህ ነው። እሺ እንደዚህ ይላል፣ የወንዶች ልጆቻችሁን ስጋ ትበላላችሁ ይላል። ምን ይበላሉ? አነበብኩ አይደል? ሊብራሪሽ ይወለው። አዎ ቃል በቃል ያመንክ መሆን አለበት። ደግመህ ካከኝ ወላሂ አወርድሃለሁ ብራዘር። አሁንም እየተካከከኝ ያለው ያም ተወርድኝ ራስን ፖይንት ሜክ ስላደረክ ሊሆን ይችላል። አይ ፖይንት ሜክ ሳይሆን የማወርድህ ጥያቄ ለመመለስ ፈቃደኛ ስላልሆንኩ ነው የማወርድህ። መጽሐፍህ ነው አትፈርበት። ስለዚህ በለው ምንድን ነው የሚያደርጋቸው? ግን ኢብራን ፖይንት አልገባኝም። አንድ ልንገርህ። ፖይንት እንዲገባ መጀመሪያ ጥያቄ መልስ። ፖይንት ሳይገባኝ እንዴት ልመልስ? ፖይንት አዳምጠኝ። ፖይንት ሜክ የማደርግልህ መጨረሻ ላይ ነው። አሁን የእግዚአብሔርን ቃል የምታምንበት አዳምጥ እስቲ አንዴ። ትልቅ ሰው አይደለ? አዳምጠኛ። አሁን መጽሐፉን እያነበብኩልህ ያሉት አይደለ? ለምን ታፍርበታለህ? በአላህ
መጽሐፍ ነው አይደል? ስለዚህ የሚለውን አዎ ብላል በለ። አሁን ያ ጀማ ችግሩን መሳችሁ ሂዝና ሹር እርግጠኛ አይደለም። ለዛ ነው በቃ ከአፉ እንዳይወጣና በኋላ ብለሃል እንዳልለው ለዛ ነው። ስለዚህ አሁን እጠይቅሃለሁ ፕሊዝ፣ ጥያቄ ምንድን ነው? እንደዛ ከሆነ የምር ያደከምከኝ ያለው ማለት ነው። ያደክመህ አይደለም ስለ ፖይንት ነው የለብኝም። አሁን የሆነ ጥያቄ ፖይንት መጨረሻ እነግርሃለሁ እኮ አልኩህ። ፖይንቱ ሜክ እናደርጋለን፣ ግን መጀመሪያ መጽሐፉ ይነበብ። መጽሐፉን እያነበብን እየተስማማን እንምጣ። ገባህ? ሐሳቤ እሱ ነው። ስለዚህ የወንዶች ልጆቻቸውን ስጋ አበላቸዋለሁ። ስለዚህ ይበላሉ አይደለ? አበላችኋለሁ አይልም፣ ትበላላችሁ ይላል። ትክክል፣ ትበላላችሁ አይደለ? ስለዚህ እነሱ ኃጢአት ከሰሩና ከእግዚአብሔር ጋር ከወጡ ምን ይሆናሉ? ስጋቸውን ይበላሉ በለው። እኔ እንኳን እልልሃለሁ የወንዶች ልጆች ስጋ ትበላላችሁ። በቃ ስለዚህ ይበላሉ አይደለ? አዎ በል ትበላላችሁ። እሺ ቀጥል። ስለዚህ ይበላሉ ማለት ነው። ይበላሉ ያልተጻፈ አላነብልህም እኮ ይበላሉ። ኃጢአት ከሰሩ ይበላሉ። ትበላላችሁ እያለ ብራዘር ትበላላችሁ አለ እኮ። እንቀጥላለን። ትበላላችሁ የሚበሉት ምን ካደረጉ ነው? የሚበሉት ምን ካደረጉ ነው? ምን የሚበሉት ምን ካደረጉ ነው? እሱ አልተጻፈም። እሱን አንተ ትሬት ይችላል። ና አይ አላለማ። እዚህ ጋር ምንድን ነው የሚለው? አይ በቃ ሙሉ አንተ መጽሐፉንም አንብበህ አታውቅም ማለት ነው። አይቶ እሱ ሌላ ጉዳይ ነው። አይ ወላሂ አታውቅም። ቆይ ችግር የለውም። እሺ ሙሉ መጽሐፉን እያሳየሁ እንዲሆን ነው። እሺ ከቁጥር አሁን አንብበው ከቁጥር ቆይ ለ20ኛ ጊዜ ልገምልህ። አዳምጠኝ፣ ጆሮህን ተጠቀመው። ፖይንቴን መጨረሻ ላይ ግልጽ አደርግልሃለሁ። አሁን ዝም ብለህ አንብብ። ቀጥል። ፖይንትን ኮት ብታደርግልኝ ያሻል። አንብብ መጀመሪያ ከፖይንቴ አንዴ መሰለህ ፖይንቴ የሚካረኩኝ ኦልሬዲ ትክደዋለህ። እንከራካሪ ደግሞ መከራከር አልፈልግም። ስለዚህ መጀመሪያ መጽሐፉ የለም እንደዛ የሚባል ነገር የለም። አትፍራ፣ ችግር የለውም። አትፍራ። እሺ ከበርኩኝ። አሁን ለምሳሌ አንተ ንጽጽር እቅበት እምነት ላይ ነው ሰምታል። ያለ ፖይንት ላይ ሲሆን ንግግር እንነጋገረው። ፖይንት ሜክ የሚደረገው ሌላ ጊዜ እወቅ። እሺ ፖይንት ሜክ የሚደረገው መጽሐፉ ከተነበበ በኋላ። ስለዚህ መጀመሪያ መጽሐፉን አንብብ። ቀጥል። የሆነ ክሌም ሳይደረግ ክሌም ሳይነሳ መጀመሪያ መጽሐፍ ነው። ክሌሙማ እነግርሃለሁ። ክሌሙ የሰው ስጋ መብላት፣ እግዚአብሔር ሰዎችን የሰው ስጋ አስበላ ነው ፖይንቱ። አሁን አንብበው መጽሐፉ። እሺ አንብበው። ቀጥል። ቅድም ላንብብ ስትል አንብበው አንተ። ቅድም ነው ያልኩህ፣ ይሄንን ላንብብ ብያለሁ። አሁን ስለዚህ ቅድም ማንበብ ፈልገህ አሁን ግን ማንበብ አልፈለግም። ኖ እንደዛ አይደለም። ቀጥል። እሺ ካልሆነ አንብበው። መጽሐፉ ከአንተ ነው። መጽሐፉ አንተ፣ የኔ መጽሐፍ አይደለም። ሀሳብ ምንድን ነው? ቅድም ካላነበብክ አሁን ደግሞ አንተ አንብብ ትለኛለህ። ለኦዲየንሱም ግልጽ እንዲሆን አንተ ብታነብ ጥሩ። ችግር የለውም። እሺ አነብልሃለሁ። በኋላ ግን ደግመህ አንብብ እንዳትለኝ፣ በደንብ አዳምጥ። ከቁጥር ደግሞ ከፍ ላድርግልህና በመካከላችሁ የምድር አራዊት እሰዳለሁኝ፣ ልጆቻችሁንም ይነቅጣሉ። ቆይ መጀመሪያ ኃጢአቱ ምን እንደሆነ ማወቅ አለብን። እሺ ኃጢአቱ ምን እንደሆነ ማወቅ ስላለብን ከዚህ ጀምርልህ ከቁጥር ያው እንደዚህ ይላል። ከእናንተ 500 ሺውን ያሳዳሉ፣ 100ውን 10 ሺህ ያሳዳሉ። ጠላቶቻቸውን በፊታችሁ በሰይፍ ይወድቃሉ። ፊቴም ወደ እናንተ ይሆናል፣ እንድታርፉ አደርጋችኋለሁ፣ አበዛችኋለሁ። ቃል ኪዳኔን ከእናንተ ጋር አጸናለሁ። ብዙ ጊዜ የተቀመጡትን አሮጌውን እህል ትበላላችሁ፣ ከአዲሱም በፊት አሮጌው ትታወጣላችሁ። ማደሪያዬን በእናንተ መካከል አደርጋለሁ፣ ነፍሴም አትጸየፋችሁም። በመካከላችሁ እሄዳለሁ፣ እኔ አምላክ እሆናችኋለሁ፣ እናንተም ሕዝብ ትሆኑኛላችሁ። ባሪያዎች እንዳትሆኑ በግብፅ ምድር ያወጧችሁ እኔ እግዚአብሔር አምላካችሁ ነኝ። የባርነታችሁን ቀንበር ሰብሬአለሁኝ፣ ቀና ብላችሁ እንድትሄዱ አድርጌያችኋለሁ። ነገር ግን ባትሰሙኝ፣ እነዚህን ትእዛዝ ባታደርጉ፣ ልቀባው ቀብቼዋለሁ። ነገር ግን አለ ባትሰሙኝ፣ የማይሰሙ ከሆነ እነዚህን ሁሉ ባታደርጉ፣ የእግዚአብሔርን ቃል የማይጠብቁ ከሆነ ስርዓቴን ብትንቁ፣ ሶስተኛ ትእዛዜንም ሁሉ እንዳታደርጉ፣ ቃል ኪዳኔን እንድታፈርሱ፣ ነፍሳችሁ ፍርዴን ብትጸየፍ፣ የኔን ቃል ፍርዴን ባትቀበሉ፣ እኔም እንዲህ አደርግባችኋለሁ፣ ፍርሃትን፣ ክሳትን፣ ዓይናችሁን የሚያፈዝ ሰውነታችሁን የሚያሳምም ትኩሳት አወርድባችኋለሁ። ዘራችሁንም በከንቱ ትዘራላችሁ፣ ጠላቶቻችሁ ይበሉታልና፣ ፊቴንም አከብድባችኋለሁ። በጠላቶቼም ፊት ትወድቃላችሁ። የሚጠሏችሁ ይገዟችኋል፣ ማንም ሊያሳዳችሁ ትሻላችሁ እያለ ይናገራልና ከዛ በኋላ ይቀጥላል። አሁን እዚህ ጋር እንስማማና ምን ካደረጉ ነው እግዚአብሔር ሁሉ የሚያመጣባቸው? ያው እንዳልኩ ትእዛዜን ባትጠብቁ ይላል።
ጎበዝ። በቃ እንደዚህ ነው መመለስ ያለብን። በቃ ስለዚህ ትእዛዙን የማይጠብቁ ከሆነ እግዚአብሔር እነዚህ ሁሉ ያመጣባቸዋል። ከዛ ቀጥሎ የሚላ ቀጥሎ ይወርድና ያው ቃል ኪዳኔን ባጠብቁ ካለ በኋላ ያው እዚህ ጋር ታዩ አንድ አይታሰብም። ስለዚህ አለ እስከዚህ ድረስ ባሰሙኝ በትንቢቴም ብትሄዱ አለ እኔ ደግሞ በቁጣ እሄድባችኋለሁ፣ ስለ ኃጢአታችሁም 7 እጥፍ እበቀላችኋለሁ። የወንዶች ልጆቻችሁን ስጋ ትበላላችሁ፣ የሴቶች ልጆቻችሁን ስጋ ትበላላችሁ። አዑዙ ቢላህ። እሺ ነቲንግ የሚበሉት ምን ካደረጉ ነው? ይሄ ጀስት ቁጣ ነው። ጀስት ፊውቸሪንግ ነው። ይሄ ያው ትእዛዙን ባትጠብቁ ያልኩትን ባታደርጉ አይደለም። ትእዛዙን የማይጠብቁ ከሆነ ስጋቸውን የልጆቻቸውን ስጋ ይበላሉ አይደል? እግዚአብሔር እንዲበሉ ያደርጋቸዋል። ስለ ረሃብ ነው ኮንቴክስት ማለት። ስለዚህ እግዚአብሔር ረሃብ ይልክባቸዋል ነው አይደለ? ቅድም እኮ አማኑኤል እየነገረ ነበር፣ አልሰማሁም መሰለኝ። ያው ፊቱን ያነሳባቸዋል፣ ጥበቃውን ያነሳባቸዋል። እሱም ብቻ ደግሞ ሳይሆን 7 እጥፍ እበቀላቸዋለሁ ይላል አይደለ? ይበቀላቸዋል አይደለ? ኦኬ እንደዛ ይላል። ያው እዚህኛው ከዚህኛው እንትን ባይል 7 እጥፍ ያለው ደግሞ እነዚህ ነገራቶች አይደለም። ያው ሙሉ ኃጢአት ነው። ከላይ ያለው ኃጢአት እደግምባቸዋለሁ ነው ያለው፣ እነሱ ያደረጉትን ነገር ማለት ነው። እሺ የወንዶች ልጆቻችሁን ስጋ ትበላላችሁ ይላል። አሁን ደግሜ ልጠይቅህና የሚበሉት ምን ካደረጉ ነው? ትእዛዙን ሳይጠብቁ ሲቀሩ። ማሻአላ በቃ ይሄን ነው። ቅድም ጥቅሱ የለም ስላልከኝ ነው። አሁን ጨረስን። በቃ ይሄ ነው ፖይንቱ። በቃ ተስማማ። ስለዚህ ጥያቄውን መለስከው ነው በቃ። ስለዚህ የእግዚአብሔርን ቃል የማይጠብቁ ከሆነ እግዚአብሔር ይበቀላቸዋል፣ እንዲሁም ደግሞ ስጋ ይበላሉ አይደለ? እግዚአብሔርን ቃል የማይጠብቁ ከሆነ እግዚአብሔር በቀል የኔ ነው ይላል። ጀስት ብቀለው የሚሆነው ያው ራሱ እንትን ብሎ ያበላቸዋል አይደለም የሚሉት። እሱማ ትክክል፣ ራሱ መጥቶ ያጎርሳቸዋል። በቃ ጥበቃውን ከማንሳት አልፎ ደግሞ ረሃብ ይልክባቸዋል። ከዛ ደግሞ የልጆቻቸው ስጋ እንዲበሉ ያደርጋቸዋል አይደለ? ረሃብ ሲልክባቸው ያ ረሃብ የሚመጣው ጥበቃውን ሲያነሳባቸው፣ ጥበቃ ያነሳባቸው ብቻ ሳይሆን ደግሞ የምዘሩት ነገር በሙሉ ይበላባቸዋል ይላል። ወይም ደግሞ ጠላቶች ይወስዱባቸዋል ይላል። ጠላቶች የሚዘሩትን ነገር እግዚአብሔር ካስወሰደባቸው ጠላት ልኮ ያስወሰድባቸዋል ሲሆን ነው የሚለው። አሁን ድጋሚ አትካድ። በቃ ችግር የለም አትካድ። አሁን ወደ መካድ እየመጣ ነው። በቅድሙ እናቁመው። ችግር የቅድም ያልኩህ መልስ በቂ ነው፣ የቅድሙ መልስ። እሺ አሁን ይሄን ካየን ይሄ ነገር ተፈጽሟል አልተፈጸመም? ተፈጽሟል ወይ? ረሃብ መጥቶ ልጆቻቸውን እንዲበሉ ያደረገበት ቦታ አለ እግዚአብሔር? ሜቢ ያው ሙሉን መጽሐፍ ቅዱስ እንትን ባለው አንደኛ ሁለተኛ ነገሥት ላይ ያለው ያ አይደለም ብዬ በሙሉ እንትን እልሃለሁ። ሁለተኛ ነገሥት ላይ ያነበብከው ከዚህ ጋር ይገናኛል። ሁለተኛ ነገሥት አይደለም ያልከኝ ያለው ግን ተፈጽሟል አልተፈጸመም? ጥያቄ ሁለተኛ ነገሥት ኤርሚያስ የመቶ ዓመት ቢያንስ አንዴ ረጋ በላኝ አልካር ለምስቶኛ አንዴ ረጋ በል። አሁን ጥያቄያችን ምንድነው? ተፈጽሟል አልተፈጸመም? ይሄ ነገር መንፈጸሙ ሊትራሊ እንዲህ ነው ብዬ ባልነግርህም ያው በቃ አላውቀውም በል። ሜቢ አላነበብኩም አላውቀውም ልበል ስላላነበብኩም ችግር የለውም ጎበዝ። አላውቅም እራሱ አንድ ነገር ነው። ስለዚህ የማታውቀውን ነገር ኢንሻአላህ ሙስሊሞቹ እናሳውቃለን ማለት ነው። ይታያል የመጽሐፍ ቀጥል አለ ይታያል ያልኩ ቀጥል አለ ይታየኛል እያልኩ ይሄ ኤሊኮት ኮሜንተሪ ይባላል። የመጽሐፍ ቅዱስ ማብራሪያ ነው። እሺ እስኪ ምን እንደሚል አንብብልኝ። አንብበው። እኔ ጋር ትንሽ ብዥ ይላል። ችግር አቀርብልሃለሁ እንደዚህ ዲስፕሪሽን አክቹአሊ ኦኬ ቀጥል። እኔ በራሴ ያደባለሁ አንተ ለነሱ አንብብልኝ። ቀጥል። ልምጽን ከፍ አድርገህ አንብብ። ቀጥል። እየሰማን ነው። ኦኬ ተፋሳተ ሳይ ኦኬ ኢምሮ አንተ በደንብ ግልጽ እንዲሆን ብታነብ ጥሩ ነው። እንት ከምር ችግር የለውም። ለኔ ብቻ ለኦዲየንሱም ግልጽ ችግር የለውም። በቃ ነብልህ አታስብ። እሺ ለዋውያን ምዕራፍ 26 ካስቀመጠ በኋላ ምን አለ? ዲስ ፕሬዲክሽን አለ አክቹዋሊ ኬም ቱ ፓስ አለ። ይሄ ትንቢት ይሄ ሐሳብ ፕሬዲክሽኑ ተፈጽሟል አለ። አት ዘ ሲጅ ኦፍ ሳማሪያ በሰማሪያ ከበባ ጊዜ ባይ ዘ ሲሪያን በሲሪያኖች ሰማሪያ በተከበበች ጊዜ ተፈጽሟል። የት ላይ? ሁለተኛ ነገሥት ምዕራፍ 6 ቁጥር 28 ላይ ተፈጽሟል ይላል። ኤንድ አት ዘ ሲጅ ኦፍ ጀሩሳሌም እና በኢየሩሳሌም ከበባ ጊዜ ባይ ዘ
ቻልዲያንስ ስሙ አይ ቲንክ እንደዛ የሚለው በኢየሩሳሌም ከተማ ተፈጽሟል። ዊች ጀርማያ ዞስ ቢወል ያለ ይቀጥላል። ጀርማያ እንደተናገረው ተፈጽሟል ካለ በኋላ ተመከተ ዲስ ኦልሶ ሃፕን አት ሲጅ ኦፍ ኢየሩሳሌም አለ። በቲቶስ ጊዜም ተፈጽሟል። በቲቶስ ጊዜም በቅርቡ ከ2000 ዓመት በፊት ተፈጽሟል። ኤዊን ወመን ኔምድ ሜሪ ማርያም የምትባል ሴት ኪልድ ሄር ኢንፋንት ልጇን ገደለች። ኤንድ ቦይልድ ኢት ቀቀለችው ልጇን ዱሪንግ ዘ ሃይት ኦፍ ዘ ፌሚን በረሃቡ ጊዜ በከባው ጊዜ ልጇን ቀቀለችው። ኤንድ አፍተር ሺ ሃድ ኢትን ፓርት ኦፍ ኢት ግማሹን ጠብሳ ከበላችሁ በኋላ the soldier found the rest in her house የቀረውን ፓርት ሳጨርሰው ወታደሮቹ ያዘዋት አለ። ስለዚህ ተፈጽሟል ያ ነው የተፈጸመው። ምን ላይ ነው? ልጁ ሄደ ደነገጠ። ወላሂ ደንግጣል። አልጠበቀም። ቅድም አሁን አያቸው ስቴፕ ባይ ስቴፕ እየተስማማን ከመጣን በኋላ ሁለተኛ ነገስት የሚያወራ ስለዛ ነበር የሚያወራ፣ ግን ወዳውኑ ሩጫ ሄደ ማለት ነው። እና ይታያችሁ ማርያም ያም ስሟ ራሱ ማርያም ነውና ማርያም የምትባል ልጅ ቀቅላ ልጇን በልታለች እያለ ነው ያለው መጽሐፉ። አነስ ማሂሮ ሄዱበት ኢምሮ አሁን ያነሳው ሐሳብ አክቹአሊ ኤሊካት ኮሜንተሪ ማለት which is የሚቀበለው ነው እና ትልቅ የመጽሐፍ ቅዱስ ማብራሪያ ነው ኤሊካት ኮሜንተሪ ማለት ነው። ሶ ኤሊካት ኮሜንተሪ ቃል በቃል ነው ያስቀመጠው። እኛ ቅድም ከራሳችን ወር አነስ ከራሱ እያወራ አይደለም፣ ኢምራን ከራሱ አይደለም፣ ማሂር ከራሱ እያወራ አይደለም፣ ሌሎችም ወንድሞች ከራሳችን እያወራን አይደለም። እኛ ስናወራ ማለት ነው ራሳቸው የሚያምኑት ሊቆች የመጽሐፍ ቅዱስ ስኮላሮች ቃል በቃል መጽሐፍ ቅዱስ ማብራሪያ ሲሰጡ ኤሊካት እነ ጆን ካልቪን የመሳሰሉ በጣም ብዙ ሰዎችን መጥቀስ እንችላለን ማለት ነው። እንዳለ ምን ብሎ ነው ያስቀመጡት? ይሄ ትንቢት ነው፣ እግዚአብሔር ነው ያዘዘው። ይሄ ትንቢት ደግሞ መች ተፈጸመ አሉ። ቅድም እንደጠቀሰላችሁ ሁለተኛ ነገሥት ምዕራፍ 6 ቁጥር 28 እስከ 29 ተፈጸመ አለ። የመጀመሪያው ማለት ነው አንደኛው። ሁለተኛ ነገሥት ምዕራፍ 6 ቁጥር 28 29 ማለት ቅድም የጠቀስንላችሁ ነው። ልክፈትላችሁ እንደሆነም አንዴ ልክፈትላችሁ። ግን አነስ እስከምከፍተው ድረስ ማለት አያችሁ አይደለ ጀማ፣ እንደዚህ ነው። እስካሁን አድርቆ ላለማመን ሞክሮ መጨረሻ ላይ የማመኛ ሰዓት ሲደርስ ያደረገው ነገር መሮጥ ነውና መሮጥ መፍትሄያቸውን የሚለው እንድታውቁ ነው። ቀጥል ወንድሜ። ያ መሮጥ ወይ መሳደብ እንደዚህ አይነት ነገር ነው የምንመለከተው። መልስ ግን እያየን አይደለም። ምን አለ እዚህ ጋር ተመልከቱት። ቀደም የጠቀሰላችሁ ኮሜንተሪ this prediction actually አለ come to pass at the siege of Samaria by the Syrians አለ። ሁለተኛ ነገሥት ሰከንድ ኪንግ 6:28 ጠቀሰ ማለት ነው። ይሄ ትንቢት የተፈጸመው በሰማሪያኖች ነው አለ። በሰማሪያ ጊዜ በሲሪያኖች ነው የተፈጸመው አለ። ኦኬ ሁለተኛ ነገሥት ያለን ጋር እንሂድ እስቲ። ሁለተኛ ነገሥት ምዕራፍ 6 ቁጥር 28 እሺ። እርሷም አለ ይህች ሴት ዛሬ እንድንበላው ልጅሽን አምጪ፣ ነገም ልጄን እንበላለን አለችኝ አለ። ልጄንም ቀቅለን በላ ነው። ዩሲ ጋይዝ በዚህ ነው የተፈጸመው። ኦነ ጋይዝ አምላካችሁ ሕፃን ልጅ እንደዚህ ቀቅሎ ያስበላል? እንዴት ነው ይሄንን ትቀበሉታላችሁ ወይ? አእምሯችሁ ይቀበላል ወይ? በነገራችን ላይ መጽሐፍ ቅዱስ ደስ የሚልህ ነገር ብራዘር አናስ በጣም ምንም የደበቀው ነገር የለም። ኤቭሪቲንግ የሰውን ማንነት ባህሪ፣ ሁሉንም ነገር ግልጽልጽልጽ አድርጎ ነው የሚነግርህ። ገብቶሃል? ይሄ በሰው ልጆች ህይወት ምንም አዲስ ነገር አይደለም። ኖ አምላክ ነው አይደል ያደረገው? እግዚአብሔር አይደለም ያስደረገው? በኃጢአታቸው ባለመታዘዛቸው በኃጢአታቸው በነገራችን ላይ እንደዚህ ብዬ ልንገርህ አነስ አንዴ አንተ አምላክ በኃጢአታቸው ምክንያት እግዚአብሔር አምላክ አድርግ ያለህን ነገር እምቢ ብለህ በራስህ መንገድ ስትሄድ ሊገጥምህ የሚችል ነገር ነው እንጂ ቀጥታ አምላክ ወስዶ እነዚህን ነገሮች እንድታደርግ አያደርግም። ግን እምቢ ብለው ነው ይሄንን ነገር በህይወታቸው የተፈጠረው። አንዴ አማኑኤል አዳምጠኝ። እኛ ሙስሊሞች ኃጢአት በተሰራ ለምሳሌ ልትቀጣ ትችላለህ። ከዛ በኋላ አላህ Subhanahu Wa Ta'ala ሊቀጣ ይችላል። ግን የምትቀጣው አንተ ራስህ ነህ እንጂ ልጅህን እያስበላ የሚቀጣ አምላክ የለንም። እኛ ልጅህን የገዛ ልጅህን ቀቅሎ እያስበላ የሚቀጣ አምላክ የፈለገ አይነት ኃጢአት ብትሰራ የለንም። እግዚአብሔር ያስበላቸው አይደለም። ጥያቄ መልስልኝ። ባለመታዘዛቸው ለምሳሌ አንተ አምላክን ካልታዘዝክ ለምሳሌ ልንገርህ አንድ ቀለል ያለ ምሳሌ ልንገርህ። አንድ ያልጠየቅኩህን ነገር አትመልስልኝ። ያልጠየቅኩህን አትመልስልኝ። አምላክን ትእዛዝ ቆይ እነዚህ ሰዎች የአምላክን ትእዛዝ ተጻረኑ። ኦኬ ተስማማን። ኦኬ በአምላክን ትእዛዝ በመጻረናቸው ምክንያት እግዚአብሔር የወንዶቻቸውን ልጆቻቸውን ስጋ አስበልቷቸዋል አላስበላቸው? እሱማ ተናግሮባቸዋል። እንደዚህ ይሆንባቸዋል ብሏቸዋል።
እግዚአብሔር ያስበላችኋል ሳይሆን እኔን ካልታዘዛችሁኝ እንደዚህ በህይወታችሁ ይሆናል እኮ ነው እንጂ ቀጥታ እግዚአብሔር መቼስ ይሄንን ነገር ልጆቻቸው እንዲበሉ ያደርጋል እኮ አይደለም። ግን በህይወታችሁ ሊሆን የሚችለውን እየነገራችሁ በእኔ ትእዛዝ ባትሄዱ እንደዚህ አይነት ነገር በህይወታችሁ ይገጥማችኋል። አንዴ አማኑኤል ቆይ አንዴ አትጮህ። አንዴ አበላችኋለሁ አይደል እኮ አበላችኋለሁ ማለት አንተ እንዴት ነው የተረዳው? ብራዘር እንዴት ነው አምላካችሁ? እንዴ በጣም እኮ ምንም እኮ አንተ እንትን የሚል ለምሳሌ ረሃብ ልኮባቸው አንዴ ትረሻለች እሱ አንዴ ቆይ ቅድም እኮ ኢምራን አዝገሽ ነው የወጣሽው። ኤኒዌይ ግን እንቀጥላለን። አማኑኤል እግዚአብሔር ያበላቸዋል አያበላቸውም? በራሳቸው ልኮባቸው ያበላቸዋል ሚንስ እንዲህ ያጎርሳቸዋል እያለን አይደለም። እኔም ኢምራንን አምጥቶ ያጎርሳቸዋል እያለን ሳይሆን ትክክለኛው ሐሳብ ይሄ ነው። ቀለምሮ ብታዝገኝ በቃ እንደዛ ልገባ ነበር እኮ ሲጀመር አማኑኤል እኮ ያመነው ሰው እኮ አማኑኤል እኮ ነው። በቃ አማኑኤል እኮ አምናል። አነስ ሲጀመር ለምን ገባ አላሰሙም ነበር ወላሂ። ቆይ አንዴ እሱስ ሰላም ነው ኖ ወይ አንዴ አሁን ያወጣውን መጽሐፉን ባይዘው ክሎዝ አታርገው እሺ። ለሚያዩም ለሚረዳው ኧረ እኔ በተቀደም ኮረሽ ብትጠሪ እኮ መቸመለሽ ወደረሽ ኮሚታር ጊዜ እንዴ ዝም ብለህ ገብተህ ማለት ታወራለች እንዴ? ያ ጀማዓት ለኸይር እስካሁን ተመልከቱ። ገብቶ ሁሉም ሰው መጽሐፉን ለመካድ ወይም ደግሞ ለመከራከር ኧረ አዳምጡ አንዴ ጆሮአችሁ ተጠቀሙ። በአላህ ማናችሁ ረጋ በሉ እስኪ እንዴ። አነስ ግን የቀደሙ ልጅ ገብቶ ሊትራሊ አው አስፈልቷቸዋል፣ ግን ደግሞ ኃጢአት ሰርተዋል። ትክክል ነው። በቃኛም እኮ ያለው እሱ ነው አይደለ? ያንን ያለው እግዚአብሔር አንድ ሰው ኃጢአት ከሰራ ልጃችሁን ቅቅል ያስበላችኋል። ልጁ ምንም በማያውቀው ይጠበስና በውሃ ከዛ ይበላ ነው። እናመሰግናለን። እስኪ እንትን አስቀጥላቸው። ከዛ ይሄን ደስ እናወራና ሰዓትም እየሄደ ስለሆነ እስልምና ላይ ደግሞ እናድርገው ኢንሻአላህ። አሊ መርሐባ ማንን ላ ሱሱ እሺ፣ ይድነቃቸውን እናወራው። ከዛ ሱሱ ጋር እንሄዳለን። ይድነቃቸዋል። አሎ ሰላም ነው አሎ አልሐምዱሊላህ ደህና ነኝ። እግዚአብሔር ህፃናት ልጆችን ስጋ አስበልቷል እንዴ? አላስበላ? እርግጠኛ ነህ? 100% አንብበልኝ እስቲ እዚህ ጋር ምን ይላል? ጥቅስ ሶስተኛ እንዴ ሁለተኛ ነገስት ነው ወይስ መጽሐፈ ነገስት? ኤርሚያስ ትንቢተ ኤርሚያስ ምዕራፍ 19 ቁጥር 9 ምን ይላል? አንብበልኝ። የወንዶችና የሴቶች ልጆቻቸውንም ስጋ አበላቸዋለሁ። ማን ነው አበላቸዋለሁ የሚለው? እሺ ከላይ መጀመሪያውን አሳየኛ። ይሄ ምዕራፍ 9 ላይ ነው። ገና ሙሉ መጽሐፉን ልከፍትልህ ነው። የመጽሐፍ ቅዱስ አውድ ሲነበብ እኮ በአንድ ጥቅስ አይደለም። እሺ ችግር የለውም። ኤርሚያስ ይኸው ከቁጥር 1 ጀመረ ብትመለከተው ምን ይላል? እግዚአብሔርም እንዲህ አለኝ። ምን አለኝ? እንዲህ አለኝ። ከዛ ከላይ ጀምሮ እግዚአብሔር እየተናገረ መጣና ቁጥር 9 ላይ ምን አለ? ከላይ አንሳው እንዴ ለምን ተወርዷል? እዛ ጋር አንብቦሽ ገና ይኸውልህ ልታስነበበን ነው። ሰዓታችን ለምን ትገላለህ? ንጽጽር እየሰራለ ሰዓት ከሌለ የለኝም በል። ካለ ደግሞ ከላይ ጀምረን እያነበው ነው። ሰዎችን ማስተናገድ የምችልበትን ሰዓት ላይ ንባብ ላይ አላጠፋም። ለዛ ነው እኮ አንድ ጥቅስ ማን ነው ያለው? ቅድም ደግሞ መጽሐፈ ነገስት ላይ ገብተህ ምዕራፍ 6 ላይ ገብተህ እንደዛ እያልክ ነበረ። ያ እዚህ ጋር ትንቢቱን ተናገረና መጽሐፈ ነገስት ላይ ትንቢቱ ተፈጸመ። አሁን ይሄንን አንብበልኝ። እሺ ቶሎ አንብብና የምታገኝ ነገር ካለ ንገረኝ። እግዚአብሔር ምን አለ? ኧረ እባክህ ቶሎ አንብበልኝ። እግዚአብሔርም እንዲህ አለኝ፣ ሂድ ከሸክላ ሰሪ ገንቦ ግዛ፣ ከአሕዛብም ሽማግሌዎችና ካህናትም ሽማግሌዎች ከአንተ ጋር ውሰድ። በካርሲት በር በመግቢያ አጠገብም ወዳለው ወደ ሄኖክም ልጅ ሸለቆ ሂድ። በዚያም የምነግርህ ቃል ተናገር። እንዲህም በል፣ የይሁዳ ነገሥታትን በኢየሩሳሌም የምትኖሩ ሁሉ የእግዚአብሔር ቃል ስሙ። የእግዚአብሔር አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የሰማይን ሰው ጆሮ ጭው የሚያደርግ ክፉ ነገር እነሆ በዚህ ስፍራ አመጣለሁ። ትተውኛልና ይህንን ስፍራ እንግዳ አድርገውታልና እነርሱንና አባቶቻቸውን ለማያውቋቸውም ለሌሎችም